ሁለተኛ ጊዜ ነው አንቺ ቤት የምገባው። የመጀመሪያ ስገባ በጣም ፈርቼና ደንግጬ ያው ስለማከብርሽ ስለምወድሽ ቤቱን ስለማከብር የተንቀጠቀጥኩ ነበር የገባሁት። ለችግሬ መፍትሄ አግኝቼ ወጥቼ ዛሬ ህይወት ተስተካክሏል። በዛ በጣም ቴንኪው ብያለሁ። ከዛ አሁን ደግሞ ስገባ በኮንፊደንስ ነው የገባው። ምንም አልደነገጥኩም፣ ምንም አላልኩም። ደስ ብሎኝ ነው የማወራችሁ። ስተት ካላረሙኝ የማይባል ቃል ከተናገርኩ ምናልባት የምጀምረው ምንድን ነው ከትምህርት ቤት ነው የምጀምር። ማለት ሀገር ቤት በረሃ ነው የኛ ሀገር እና ሀገር ቤት እየተማርኩ ያለው የ10ኛ ክፍል ተማሪ ሁኜ የሆነ ልጅ ያለው ይመስለኛል መምጣት የጀመረ ወደ በረሃ ማለት ነው። የኢንቨስተር መኪና ይዞ ከቀረጥ ነፃ ኢንቨስተሮች የለችም ናንድሮ ክሮዞራ እሷን ይዞ ይመጣ ነበር እና እሷን ይዞ እየመጣ እኛ ቤት ያድር ነበር። እኛ ደግሞ ትንሽ የሆቴል ነገር አለችን እና ከእሷ እያደረ ለካ እኔን ይመለከታል። ከዛ ልክ 10ኛ ክፍል እንደጨረስኩ አጋቡኝ ይላል እነማዘርን ማለት ነው። ከዛ እሺ ብለው እነማዘር ደግሞ ያው በወግ በማዕረጉ በክብር በባህላችን መሰረት አጋቡኝ። ይዞኝ ወደ ሀገሩ ይዞኝ ሄደ። ከዛ ወደ ሀገሩ ይዞኝ ሂዶ እኔ አላውቅም። እኔ በረሃ ማለት ማንም ያውቃል። ውጭ ላይ ነው የሚበላ የሚጠጣ፣ እንብላ እንጠጣ ነው። የሰው ፍቅር ነው። ያው ያን ያህል ብራት ይዥበትም ነው እንጂ ሀገሩ ትሰሪያለሽ፣ ፍቅር አለ፣ ፍቅር ታተርፊበታለሽ። ያን ነው ይዤ የገባው ወደ እሱ ሀገር ስገባ ያንን ነገር ይዤ የመጣው ያውቃል፣ በዛ መሀል እንደተወለድኩ ማለት ነው። ከዛ ቀጥታ ወስዶ እናቱ ቤት ነበር ያስቀመጠ እያስገባኝ። እናቱ ቤት ስልሽ የሴትዮዋ የእናቱ ትልቅ መኖሪያ ቤት አለ፣ ግን 2 ክፍል ደግሞ ለብቻ አለ እዛው አንድ ግቢ ሆኖ ማለት ነው። ከዛ ይዞኝ ገባ። ያው ጤፍ ይፈጫል ለእኔና እሷ ቤት ነው የሚገባ፣ እኔ ቤት አይገባም። ሴትዮዋ ቤት ነው የሚገባ። የሆነ ነገር ተደረገ። ያው እኔም ደግሞ ያው እንትን ስለማልል ትኩረት ስለማልሰጠው ያው ዞሮ እኔ ብቻዬን መብላት አልችልም። ዞሮ አንድ ላይ ነው የምንበላ። ችግር የለውም ወደ እሷ ይሁን ነበር የምለው እና በጣም ነው የምወዳት ሴትዮዋን። እሷም ትወደኛለች ማለት ትወደኝ ነበር በሰዓቱ የመሰለኝ እኔ። ከዛ የእሱ ጓደኞች ምናምን ነገር ሲመጡ እንደው አፈር በበላው አፈር በጠጣው ሳትበሉ ሳትጠጡ አትሄዱ ማለት መገልገል። እሱ ኖረም አልኖረም ሲመጡ በቃ ባዶ እጃችሁን አልሰዳችሁም ነው ካልበላችሁ ቡና ካለፈን ምናምን ነበር የምል። በቃ ሰው ማለት እርቦናል አልመጣንም ምናምን ሲሉኝ እንኳን እንደው በታሪክ የሆነች ነገር ቀመሱ ነው የምላቸው። እና ለካ ሴትዮዋ ቅር እያላት ይሏል በዚህ ማለት አልተደሰተችም። እየደበራት መጧል። እና መጨረሻ ላይ ውጡና ራሳችሁን ተከራይታችሁ ኑሩ አለችን። ምናልባት ኪራይ ስታውቅ አከራይ ስታውቅ እንዴት ኑሮ እንደሆነ ታውቅ እንደሆነ ብላ ሴትዮዋ ማለት ነው። ከዛ ስንወጣ 1 ዓመት ሞልቶን ነበር የወጣነ። ከተጋባን 1 ዓመት ሞልቶን ወጣነ ከሷ ቤት እና ኪራይም አልገባንም። የልጁ አጎት ኑሮዬ ነው የሚኖርና ቤት ገዝቶ ዝም ብሎ አጥሮ አስቀምጦት ነበር ያንን ቤት እና እዛ ቤት ነው የገባነ። ቀጥታ ኪራይ የለብንም፣ ግን ብቻችን ነው የምንኖር የነበረ። ለብቻ ማለት 2 ቤት ነው። አንዱ ቤት ገባነ፣ አንዱ ቤት እንደተዘጋ ቀረ። ከዛ እዛ ቤት ገብተን ሴትዮዋ ልካ ለምንድን ነው ማትወልድ ብለዋለች። ለምን ነው ማትወልድ ስትለው ሕፃን ናት የሚል መልስ ሰጧታል ይመስለኛል። ልጅ ናትኝ ቀስ ብለን እያየን የራሳችንን እያየሽኑ ሹፌር ነኝ። አንድ ቀን ሳገኝ አንድ ቀን ሳጣ ነው ያለችውን ብር ነው የምጠቀም ያለው እና ቀስ እያልን እናሟላለን እንሰራለን፣ ከዛ እንወልዳለን ሲላት ኧረ ምናምን ብላ ለካ እሷ መርፌ የሆነ የሚያረክስ ነው ምናምን እንጃ አላውቅም። ብቻ በእነሱ ሀገር እዛ በአሰረው የሚያከስር ማለት የእሱ የዘር ሀረግ አንቺን እንዳያስረግዝሽ ነው አይደለም። እንትን መድኃኒት እየተጠቀምኩ ከሆነ ያን መድኃኒት ፌል እንዲያደርግ የለም እንዳይሰራ በባህላዊ መንገድ ማለት ነው። እኔ ደግሞ እርግዝና እንዳይፈጠር የእሱን የዘር ፈሳሽ እንዳያስረግዝ የሚያከሽፍ መስሎኛል። ስለዚህ እሷ ያሰራችው አንገት ላይ የሚደረገው ነገር አንቺ ያስቀበርሽውን የእርግዝና መድኃኒት የሚያከሽፍ የሚያስረግዝ
አዎ ከዛ ያን እንትናልና አንድ ወር ባሰረው አንድ ወር እንደሞላው ጥሎኝ ሄዳል። የሆነ ሀገር ስራ አግኝቶ ማለት ነው። እና ደሞዙ ሙሉ ለሙሉ ወደ እኔ አካውንት እንዲገባ አድርጎ በጣም ልጁ መልካም ልጅ ነው፣ እውነት ለመናገር አድርጎ ነው የሄደ። በእርግጥ ባዶ ግቢ ባዶ ቤት ነው፣ ብቻዬን ነኝ። ግን የበራ ልጅ ስለሆንኩ አልፈራም። ያን ያህል ፍራቻ ምንም አይፈጠርብኝም። ሴትዮዋ ትመጣለች፣ ጠዋት አብራኝ ትውላለች፣ ሲመሸሽ እሸኛታለሁ፣ ትሄዳለች። እንደዛ ነን ውሏችን የነበረ። ከዛ እያደርኩኝ ማለት ነው ጠይም ነኝ፣ ልጅቷ ጠይም ነኝ፣ መብራን ነው የምልሽ። ፀጉሬ መቀመጫ ምናምን እውነቱን ስነግርሽ በጣም አሪፍ ነው የነበርኩና እያደርኩ ነጭ ታውቂያለሽ፣ ነጭ ፈረንጅ እያደርኩት ፈረንጅ። መቀመጫ ስትይ ምን ለማለት ፈልገሽ ነው? መቀመጫሽ ትልቅ ነው? ቅርጼ ምናምን በጣም ያምራል። ያው እየበራል ዘንድሮ እኮ መቀመጫ የውበት መገለጫ ሆኗል አይደል? ድሮ ቀይ ሰልካካ ነኝ ነበር፣ አሁን ጸይም ነኝ መቀመጫ ምናምን ነው የሚባለው ውበት ሲለካ። ከባህሪ ጋር ምናምን ስትዩ ሁሉ የኔም በጣም ትልቅ ነው፣ ቆንጆ ነኝ ማለት ነው። አስቀያሚ ነሽ ለሚሉኝ ነገር የሚበናት በጣም አይቼዋለሁ ያንቺን። ከዛ ልሽ እንትን አልኩኝና ሄደ፣ እሱም ሂዷል። እኔም እዛ እያደርኩ በየቀኑ ፔሬድ፣ ሰው ልጅ ፔሬድ በወር ግፋ ቢል በቃ እንጃ በጣም ከበረታበት 7 ቀን ነው የሚባል። 7 ቀን የሚሄ ሰውን የገጥሞኝ አያውቅም፣ ግን ሲባል እሰማለሁ። ግን እኔ 3 ቀን ነው የማውቀው እስከማውቀው ድረስ። ከዛ ወር እስከ ወር የወር አበባ ነኝ። አውያታምኝ ወር እስከ ወር የወር አበባ ነኝ። ያ ብቻ አይደለም፣ ሽንት ቤት በምቀመጥበት ሰዓትም ያው ፔሪድ የሚያስተር ደም ይፈሰኛል። እዛ ሳነጥስ ደም ነው፣ እንትን እንደዚህ ንጥሻ ምናምን አይደለም፣ ደም ነው። እርጭት የሚል በአፍንጫዬ ደም ነው። በጆሮዬ እንደዚህ ስነካው እጄን እንደዚህ ሲበላኝ እንደዚህ ታደርግ የለ ያኔ ራሱ ደም ነው እጄ ጋር የሚወጣው። አይኔ ጠዋት ስነሳ ሰው ቅምጥ ነው ሚይዝ እንትን ነው የሚይዝ አይደለ? የአይናር ነው የሚይዝ። የኔ እንደዛ አይደለም፣ ደም ነው የሚይዝ እሷ ማለት ነው። ከዛ በጣም ጨነቀኝና እናቴን ደወልኩኝና እናቴ ነኝ አልኳትኝ። ከዛ እናቴ ደግሞ ማለት አመት ሆኖናል ካልተያየንና ማየት አለብኝ አለች እና እየበረረች መጣች። ከዛ መጣ ማለት ሩቅ ነው ግን መጣች። ውሎ ማለት ሙሉ ቀን ተጉዛ ማታ ለማታ ደረሰችልኝ። ከጠዋት 12 ሰዓት ጀመረች ጉዞ። ደረሰችልኝና ስታየኝ ደነገጠች። ምን ሆነሽ ነው ስትለኝ እኔ እንጃ እኔ ወር ሞላኝ እንደዚህ ነው የሚያደርግ ብዬ መቼም እናት አይደለች ታወራይታለሽ ያለውን ነገር። ከዛ በጣም ደነገጠችና ደወለችና እና አለችው እሱም መጣና አመኝም እኮ ራሴን አመኝ ምንም ያሜ ነገር የለም ያብቻን በቃ ትልቁ ችግሬ። ከዛ ሲመጣ እናቴ 7 ዓመት ነው ከኛ ቤት የተቀመጠ ብይሻለሁ ልጁና እናቴ ከልጅ በላይ ነው የምታውቀው ልጁ። ከዛ ልክ ብላ ስታየው አንገቱ ላይ ስንጠለጠለ ነገር አለ። ከዛ ጠራችሁና እሱ ምንድን ነው ስትለው ከዚህ በፊት እኮ አርጋ አታውቅም፣ ከተለየ ከኛ ጋር ገና አመት ነው። እንዴት እሱን ነገር አሰርከው? ምን ሆነ ነው አሞ ነው ምናምን ነገር ስትለው አይ ማዘር ናት እንደው ለአንዳንድ ነገር ይጠብቃል ብላ ማዘር ናት ሲላት እስኪ እሱን አውልቅና ለሳምንት እያት አለችው። አውልቁ ሲኝ ቆመ ያ የሚፈሰው ነገር ማለት ነው ቆመ። ከዛ እናቴ ብጋረገችና ነው ስለዚህ ልጄንማ የምታሳማት አንተ ነህ፣ እንደዚህ እንዲያመት ያደረገች እሱ ያሰርከው ነገር ነው። አውጥተህ ጥን እንደሆን አውጥታና ትዳር ክምራ አይ አልመራ የምትርኮ ልጃችን እንፈልጋታለን። ከብዙ ልጆች ማለት የተወለደች ብትሆንም ለእኛ አንድ ናት ትልና ስታከርበት እሺልና ያንን አውልቁ ወስዶ ወንዝ ይወረውረዋል። ወንዝ መሀል ማለት ነው። ሲወረውረው ምን አደረገች ሴትዮዋ? እንደዛ ሲወረውረው ሴትዮዋ ምን አደረገች? ለምን ወረወርከው? ቢያንስ አምጣ ቤት ማስቀመጥ ነበረብን፣ ለምን ተወረውረዋለህ ትለዋለች። ለምንድን የሰጠሽኝ ስላትኝ እኔ እኮ መርፌ የተጠቀመች ከሆነ መርፌው እንዲያረክስ የለም እንዲያከሽፈው ብዬ ነው ስትለው እዛ በጣም ተናደደ። ከእናቱ ጋር ተጋጨ፣ ተጣላ። በዛ ትንሽ ከእናቱ ጋር ለ6 ወር ያህል ትናለ ተለያየ። ኩርፊያ እኔ ደግሞ ያው አልወድም ኩርፊያ። እንደምንም ቢያባብዬ እሱ ምስኪን ስለሆነ እንዲያወራት እናቱን እንዲግባባ ሳታውቅ ነው ከልጅ ጉጉት ነው ምናምን ብዬ ኖርማል እንትን አደረገች። ከዛ ልሽ ችግሩ የመጣ ወደኋላ ነው። እሱ በሄደበት ጊዜ ለካ የጀመረው ነገር ነበረ እና እዛ ሴት ጋር ማለት ነው እኔ አላቅም። እሱ ከዛ ሁለተኛ ከእኔ ጋር ከ6 ወር በኋላ ሁለተኛ ሄደው ወደዛ ማለት ነው መጦ 6 ወር ቆይቶ ነው የሄደ ወደ ፊልድ ተመልሶ ወደ ስራው ማለት ነው። ሲሄድ ወንድሙ ሚስቱን ይዞ መጦ ነበር። አጋጣሚ ደግሞ ትልቅ ወንድሙና ከአንዱ ቤት ዝግ ነው ብዬሽ የለ ከዛ ቤት ገባ ከፍቶ ወንድሙና እሱም ወንድሙም ጠዋት ወጦ ማታ ነው የሚገባ ስራ።
እና ሚስቱ ብቻ ናት ከኔ ጋር የምትቆይና በጣም ነው የምንግባባ። ከሚስቱ ጋር ደግሞ በጣም ፍቅር ሆነ። ያው የኔ ባህሪያ ያን ያህል አስቸጋሪ የሚባል አልነበረም። ከዛ በኋላ ሄዶ ከዛ ቆይቶ 2 ወር 3 ወር ቆይቶ ሲመጣ ስልኩን ሳይለንት ያደርገዋል። ያው ትንሽም ማለት ተምሯል። ነገር ግን ያው ወደ ስልጣኔው የገባ ልጅ ስላልሆነ ያን ያህል ትኩረት አልሰጠውም ይመስለኛል እና ተሸወደ። ከዛ የሆነ ስልክ ተደወለና አነሳሁትኝ። ተጠራጠሪ አነሳሁትኝና ምንድን ነው ማንሽ ማን ልበል ምናምን ነገር ስላት አረ እኔ እንደውም ልጅቷ በጣም ማስታውሳ ማን ነው ጽጌ ነው የምትባል ልጅቷና እስካሁን አረሳትም። ከዛ ጽጌ ነኝ ስትል ወይ ጽጌ እንዴት ነሽ ደህና ነሽ አልኳት። ዝም ብዬ ገሲንግ ማለት ነው ማለት ውስጤ የሆነ ርብሽ የሚልሽ ነገር የለም ያ ነው የተሰማኝና የለም እንዴ ምናምን ብላ ስሙን ጠርታ ስትጠይቀኝ የለም አሁን ወጥቷል ሲመጣ ይደውልልሻል ምኑን ስትል እህቷ አልኳት። ወይ ነሽ እንዴ ምናምን ነገር አንድ እህት እንዳለው ታውቃለች ይመስለኛል አለችው ደግሞ። ከዛ በኋላ ነሽ እንዴ ምናምን ብላ ሰላም አለችኝና ሲመጣ ይደውልሻል ብዬ አስቀመጥኩላት እና የስራ ባልደረባ ነው ምስል ደውሎ ነበረ ስልክ ግን ሴት ናት ምናምን ነገር ስለ ምናምን እዛ የምትቀልበን ልጅ ምናምን ነው አልኩና ስልኳን በእኔ ስልክ ያስኩትኝና ሄደ እሱ መንገድ ላይ ሆኖ ጉዞ ሲጀምር በበነገታው እንደዛ በደወለች በበነገታው በቀጣይ ቀን ማለት ነው መንገድ ሲጀምር እኔ ከወንድሙ ሚስት ጋር ሆንና ደወልንና ላውድ አረግን። ከዛ እኔ እኮ እህቱ ነኝ አግባ እያልነው አላገባም እያለ እንደው እባክሽን ፍቅረኛ ሆንሽ ሆንሽ ንገረኝና ለእናቴ ልንገራት ምናምን ብለን አውጣጣናት ልጅቷ። ከዛ ልጅቷ ክፍለ ሀገር ስለሆነች እዛው እሱ ከሚሰራበት ስለሆነ ያለ አዎ ፍቅረኛ ሆነኝ እንዲህ ነው የምሰራ ከነ ምልክቱ አብረው እንደሚኖሩ ሁሉ ሪከርድ አደረግን። የወንድሙ ሚስት ሁሉ ሰማችንን እና ራሷን ይዛ እሪ ያለች። ከዛ ይሄ ልጅ ለካ ከእሷ ጋር ተነጋግሮ ይዟት እንደሚመጣ እኔን እንደሚያስወጣኝ ማለት አብሮት እንደሚኖር ምናምን አድርጎ ነግሯታል ይመስለኛል። ሚስት እንዳለው አልነገራትም። ነገር ግን ይዟት እንደሚመጣ አሁን ያለውበት ከሀገሩ ከትውልዱ ይዟት እንደሚመጣ ነግሯታል መሰለኝ። ከዛ ሄዶ ደርሶ አሁንም እንደዚሁ 2 ወር ቆይቶ ሲመጣ ባህሪው እንዳለ ቄሬሬሬር አለና እንዲያው እንዳለሽ በቃ መሄድ አለብሽ መለያየት አለብን ምክንያት የለኝም። ከዛ እናቱም ፋዘር እና አልኩትኝና የኔን አባት እና አልኩትኝና እንደዚህ እያለ ነው እኔ የማውቀው ነገር የለም እኔ ከበቃው በቃው ነው ግን እኔ ጥፋት የለብኝም እሱ ጥፋት አለሽ እያለኝ ነው ምንድነው ስለው አላውቅም ያለውን ዕቃ በሙሉ የፈለግሽውን ይዘሽ መሄድ ትችያለሽ ብቻ ይጅልኝ ነው የሚለኝ አልኩት። ከዛ መጣ ፋዘራችን ደግሞ ትንሽ ሀርድ ነገር ነው መሳሪያ ምናምን አለውና መጣና ምንድን ነው ምናምን ሲል ወንድ ይዛ በአጥር ታዘልላለች አለ እኔን ማለት ነው። ከዛ እኔ ደነገጥኩ። ምክንያቱም አዲስ ወሬ ነው እንኳን እንግዲህ የመጀመሪያ ነው ምንም ማውቀው ታሪክ የለም። ይዞኝ የመጣ ከተማ ሰፊ ከተማ ያዩ በሱ ነው ማውቀው ነገር የለም። ከዛ ነው እንግዲህ ከመሰለው ነው እኔ አላደረግኩም አድርጌም አላውቅም ማንን አውቄ ማንን እንትን እላለሁ ምናምን ነገር ስል የወንድሙ ሚስት ተናገሪ ትለኛለች በጎን እውነቱን ተናገሪ ፍቅረኛ እንዳለው ሪከርዱን አሰሚያቸው ስትለኝ ታይ በቃ እሱ በእኔ አልፈልግም ባሰማም የባሰ ጥላቻ ነው በቤተሰቦች ላይ ማለት ቤተሰቦቹ ደግሞ ይወዱታል። የባሰ ደግሞ እኔ እነሱ መለያየታችን ላይ ቀር ከእነሱ ጋር ደግሞ እንደገና መጣላቱ ታዩ ፍቅራቸው እንዳለ ይቀጥል እኔ እነሱ እንደተለያየን እንቀራለን ታዩ ምናምን ሰዓት እንዲሁ በታሪክ ሙች ይገኛል። እኔ አላደርገውም ከፈለግሽ ራስሽ አርጊው አልኳትኝ። ከዛ ፋዘር ለካ ሄዳ የወንድሙ ሚስት ፋዘርን በጎን ነግረዋለች። ከዛ ፋዘር ደግሞ ያንን ሪከርድ ያዘና እንትን አለ ስንጋባ ጅንጅ የሚባል አለ። ጅንጅ ማለት እሱ ካፈረሰ ይሄን ያህል ብር እኔ ካፈረስኩ ደግሞ ይሄን ያህል ብር መክፈል ያለብን ማለት ነው። ጅንጅ የሚባል አለ ስንጋባ እና እሱን ያፈረሰው ሪከርዱ ተገኘበትና በል ኖ እንግዲያውስ ልጄን ራስን ያፈረስክ ራስን እንትን ያልክ እኔ ፈልጋታለሁ ልጄን በአንተ ተቃጥላ እንድትሞት አልፈልግም። ይህን ያህል ብር ራስህ አፍርሳል ይህን ያህል ብር ትከፍላለህ። አይ አልከፍልም የምትል ከሆነ ግን አለና ከመሳሪያው ዝም ብሎ ጥይቱ ውጥት አደረገና ከእንትኑ ማለት ነው ከካዝነው 2 ጥይት ብቻ አስቀረና አንድ ለአንተ አንድ ለእኔ ማን ወንዱ ማን ሴቱ እንደሆነ ቁጭ ብለን እንሸናለን ሲለው ከዛ እንደገና ተረበሽ። ኧረ እኔ እንደዛ ብዬ አይደለ ምናምን በመጀመሪያ ደረጃ እሷን ጥፋተኛ አድርገህ አእምሯ እንዲወቀስ እንዲበከል እንዲበጠበጥ አደረግ። ፍቅሯ እንዲሻክር እምነቷ እንትን እንዲል አደረግ። ከዛ በኋላ ደግሞ ሲባልና ሪከርድ ሲገኝበት ደግሞ አልከፍልም ምን ማለት ነው ምናምን ነገር ስለው እኔ ብድጋርኩና አባቴ እናቴ ደውለህ ጠይቃት ምን እንዳሳለፍኩ ታውቃለች። እኔ በጤና መድ ፈልጋለሁ ከዚህ በፊት እንደዚህ አድርገውኛል እኔ ደነውኝ መድ ፈልጋለሁ ስለው ተነገጠ አባቴ። ከዛ ነው ይሻልና ያው 80 ወረቀቱን ይዞ መጥቶ ስለነበር ከሴት አንድ 80 ወረቀት ከሽማግሌ አንድ ከሴት ነው እና ይዞ መጥቶ ስለነበረ ያ 80 ወረቀት በሰላም
ተጠናቀቀ። ብሩንም አንፈልግም አለ። እንዳደርስባት ተባለ። እኔም እዛው አልሄድም ወደ ሀገሬ። በቃ ፈታ መጣች መባል አልፈልግም፣ አልሄድም፣ እዚሁ እኖራለሁ አልኩኝ። ከዚሁ ካለበት መኖር ጀመርኩኝ። ከ4 ወር በኋላ ፍቅር ያዘኝ። ትክክለኛው ታሪክ ከዚህ በኋላ ነው። ከ4 ወር በኋላ ፍቅር ያዘኝ። ያ ፍቅር እንዴት ያዘኝ? ያው መስራት ስለምፈልግ ትልቅ ነኝ ብዬ ራሴን ስላሳመንኩኝ ቅጥር ገባሁኝና የሆነ ፑል ቤት ተቀጥሬ እየሰራሁ እያለ የሆነ ምን ልበልሽ፣ በቃ ልጅ ነገር ነው። በቃ እንቦቅቅላ ታውቂያለሽ? በጣም የሚያምር ልጅ፣ ነፃ የሆነ ልጅ፣ ግልጽ የሆነ ልጅ፣ ታማኝ የሆነ ልጅ በቃ አገኘሁና መጦ ማውራት ጀመረ፣ መነጋገር ጀመረን። ቆንጆ ነው ጀመረ። በጣም አዎ። ረጅም ነው። አይ ቁመት እንኳን ከኔ ጋር እኩል ይሆናል፣ ግን በቃ ግልጽነቱ የለም። በቃ ግልጽ ነው የሚያወራ ማለት የድሃ ልጅ እንደሆነ በቁጠባ ቤት እንደሚኖሩ ከአያቱ ጋር እንዳደገ ከእኔ ምንም እንዳትጠብቂ እኔ ድሃ ነኝ በፍቅር እንኖራለን የሚል ልጅ ነው በቃ የገጠመኝ። እና እኔ ደግሞ በቃ ከዛ በኋላ በትዳር ሳልሆነ መጀመሪያ ህይወትን የጀመርኩትኝ መዝለል፣ መጨፈር፣ መሮጥ እፈልጋለሁ ከእሱ ጋር እና አደረግኩት ሆነ። ከዛ ከእሱ ጋር 4 ወር እንደዛ ሆነ በተቀመጥን። በ4ኛ ወራችን የ7 ወር ነብሰ ጥር ነኝ ብላ የሆነች ወጣት ያላች ለሱ። ከዛ ቀድሞ የደረሰ ለእኔ ነው ወሬው። የ7 ወር ነብሰ ጥር የሆነች ልጅ ለሱ ያረገዘች ልጅ መጣች ተባለና ሄደሽ አናግሪያ ተባልኩ። ልጄ እንዲህ ነሽ ደህና ነሽ ምናምን ብዬ ስራዬን ትቼ ፑል ነው ማጫወት ብዬሻለሁ። ስራዬን ትቼ ሄድኩኝና አናገርኳት። ሳናግራት ታው ፍቅረኛው ነኝ እኔ ማለት ነበርኩኝ። አሁን 7 ወር ነኝ ነበርኩኝ። ከ3 ወር ማነው ከ7 ወር በፊት በቃ ከኔ ጋር እንግዲህ 4 ወር ማለት ከእሷ ጋር 3 ወር ቆይተው ነው ከኔ ጋር የጀመረ ማለት ነው። ከዛ በኋላ ብላ ስትነግረኝ አሁን ነው እንዲህ ምናምን ነገር አልኩኝና ሄድኩኝና ዝም አልኩት። አልጠየኩትም፣ ዝም ብዬ ጠበቅኩት። ከዛ አበባ ይዞ ስጦታ ይዞ መጣና እያለቀሰ ነገረኝ እውነታው። እኔ አላወኩም ነበረ። አሁን ያወኩ ማርገዟል፣ ግን ከአንቺ በፊት ነው። አሁን 7 ወር ሆነ። ያ ማለት ከአንቺ ከመጀመሪያ ከ3 ወር በፊት ነው ልጅቷ ጋር ግንኙነት የነበረኝ። አሁን 7 ወር ነው። እኔ እንግዲህ ከኔ ጋር በሆነ በ4ኛ ወር ማለት 7 ወር ከ3 ወር ከኔ በፊት ነው የጀመረ። ከዛ ኖርማል ነው አልኩት፣ ምክንያቱም ይበልጥብኛል ማለት ከእሷ ጋር በተለያየ በ3 ወር አንቺን አወቀ። ለምን አንቺ እና እሱ አብራችሁ በቆያችሁ በ4 ወር የ7 ወር እርጉዝ ነኝ ብላ ከመጣች አንቺን ከማወቁ ከ3 ወር በፊት ነው ከእሷ ጋር የተኛው ማለት ነው። አዎ እንደዛ ነው። ከዛ ኖሮም አማት እንደዚህ ነው ብሎ እያለቀሰ ኤክስኪውዝ ሚ ሲጠይቀኝ እሺ በቃ ኖርማል ነው አልኩት። ምክንያቱም ከእሱ ጋር ያለው ነገር ለእኔ የሚያደርግልኝ የሚንከባከበኝ ምናምን ነገር ይበልጥብኛል። ጀስት በቃ ኖርማል ነው አልኩት። በቃ ነው ምን ሲለኝ ኖርማል ነው አልኩትኝ። በቃ ኖርማል ነው ምን ያጋጥማል ያለ ነገር ነው። በቃ መስሎሃል፣ ሞከርክ፣ ጀመርክ። እሷ ደግሞ አልተጠነቀቀችም፣ ያዘች። በቃ አለቀ። እሷ ተጎዳች እንጂ አንተ ምንም አልሆንክም፣ እኔ ምንም አልሆንኩም። እሷ ግን ህይወቷ ተበላሸ። ለማያገባት፣ ለማይሆናት፣ ለማያፈቅራት ልጅ ራሷን እንትን አደረገች፣ መስዋዕትነት አደረገች ምናምን ነገር አልኩኝ። እሷም ትጠላዋለች ይመስለኛል። ማየት አይፈልግም፣ አላሳየውም። በእርግዝናዬም ሳይት እንዳይጠይቀኝ ምናምን የሚል እንትን መልእክት ነበር ለጓደኞቹ ምትልክ። እኔ ምንም አልመሰለኝም። ቀጠልን። ልትወልድ አካባቢ ልጅቷ ልትወልድ በሳምንት ነው በ2 ሳምንት ውስጥ ታሰረ። ሲታሰር እንግዲህ ዘመዶቹ እንደነገርኩሽ በኢኮኖሚ ትንሽ ዝቅ ያሉ ናቸው። እኔ ደግሞ ከዛ ትዳሬ ስፈታ ይዤ የወጣሁት ነገር አለ፣ የራሴ የሆነ ወርቅ ምንም ስላለ ያው መንቀሳቀሻ አታጭም። ከሱ ምንም የምጠብቀው ነገር የለም። እሱንም ትንሽ ምጅኑ ይዤ ማንገዳገር ስለሚችል ሲታሰር ይሄ ልጅ ማን ያስፈታው? የታሰረው ደግሞ በግድያ ሙከራ ነው። ግድያ ሙከራ አድርገሃል ተብሎ የታሰረና ሊፈረድበት ነው። ከዛ ሂጄ አያቱን አናገርኳት። እኔ ምንድነው ማድረግ የምችለው? እንዲወጣ ምን ላድርግ? ምክንያቱም አሁን ልጅ ልትወለድ ነው። አንቺ አያቱ ደግሞ ከሱ ውጭ ደጋፊ የላትም። ከስላቲኝ ቀበሌ ሂጂና ፍርድ ሸንጎ የሚባል አለ መሰለኝ እና አሁን ረስቸዋለሁ። ሂደሽ እዛ እንትን በይ አስመስክሪ። ቤተሰብ አስተዳዳሪ ነው፣ በተሳሳተ መንገድ ነው ምናልባት ልጅ ሆኖ ሳያውቅ ሞክሮ ከጓደኞቹ ግፊት ብለሽ አስመስክሪ እና ቤተሰብ አስተዳዳሪ መሆኑን ያን ወረቀት ፍርድ ቤት ከገባሽ ምናልባት ርኅራኄ በዋስ ምናምን ሊያስወጡት ይችላሉ ስትለኝ እንዳለችው አስመስክሬ ፍርድ ቤት ይዤ ሄድኩኝ። አልቅሼ ማለት ነው። አልቅሼ በዋስ እንዲወጣ አስደረግኩ። አጎቱን ለምኜ ሄጄ
ዋስ እንዲሆኑ ካደረግኩ በኋላ ሄድኩኝ ወደ ፍርድ ቤት ወደ ታሰረበት ወደ ፖሊስ ጣቢያ ሲሄድ በጣም ትልቅ እንትን ነው። ፖሊስ ጣቢያ ነው ያለ ደግሞ ማለት የታሰረበት ምን ልበልሽ ማረሚያ ቤት ነው። ማረሚያ ቤት ነው እና ሄድኩኝ። ሲሄድ ማረሚያ ቤት ወረቀቱን የሚቀበልሽ የሚያስወጣው የለም። ወረቀቱን ተቀብሎ ከፍርድ ቤት ይለቀቅ የሚለውን ወረቀት ተቀብሎ የሚያስወጣው ሰውዬ ደግሞ ግግም አለ። ዓርብ ዕለት ነው የሄድኩ፣ አስታውሳለሁ ቀኑን። ዓርብ ዕለት ነው የሄድኩኝ። ግግም አለብኝ። ከዚ አታልዬ ለሚኝ አልቅሽ ምንሽ ነው ስለኝ ፍቅረኛ ያላልኩት ወንድሜ ነው አልኩት። ምክንያቱም ምናልባትም በሌላ መንገድ አስቦኝ ይሆን እንደ ሰውየው ምናምን ነገር ብዬ አስቤ ማለት ነው ስለው እንግዲያስ ስልኬን ያዥና ትደውይልኛለሽ ከወጣ በኋላ ላስወጣልኝ ሲለኝ ካደረ ቅዳሜና እሑድ ነው ያድራል፣ ሰኞ ነው የሚወጣ ይሽ እኔ ያችን 2 ቀን እንዳያድር ብዬ ነው እሺ አልኩትኝ። ስልኬን ሰጠሁትኝ። ወረቀቱን ተቀበለኝ። ማታ 10 ተኩል ሲል ማለት ነው አስወጣልኝ። ባጃጅ አዘጋጀው ወዲያውኑ። ከዛው ላይ እግሩ እንደወጣ ከእስር ቤት ሲሙን አውጥቼ ሰባበርኩት። ሲም ካርዴን ማለት ነው እንዳይደውል እኔም እንዳልደውል ብዬ ማለት ነው። ከዛ ወጣ። ወዲያውኑ 3 ቀን ነው ምናምን ከውጭ እንደቆየ ተደወለለትና ወልዳለች ተባለ። ከዛ ወለደች አለ። ወለደችው እና ምን ይዤ ልሂድ? ምንም የለኝም ምን ይዤ ልሂድ አለ ነው እንግዲያስ ና እንሂድና ወዲያውን ደግሞ እሱ በታሰረበት ሰዓት ከፑል መስራት ወደ ቡና መስራት ገብቼ ነበር። የራሴን ማለት ነው ወደ የራሴን ቡና መስራት ጀምሬ ነበር እና ከፑል ቤት ተቀጣሪነት ወደ ራስሽ ቡና ጠጡ ከፍተሽ ነበር? አዎ ጎበዝ። ከዛ ገብቼ ነበር እና እንግዲህ ና እንሂድና እማውቀው ልጅ አለ ብር እንኳን ቢያንሰኝ በዱቤ መስጠት ስለሚችል የህፃን ልብስ ምናምን ይዘን እንሂድ አልኩትኝና ሄድን። ፎጣ ምናምን ገዛዛውለት፣ የህፃን ልብስ ገዛውለት እና ይዘህ ሂድ አልኩትኝ። እንሂድ ሲለኝ እኔ አልሄድም፣ ምናልባት እንኳን ልጅን ከወደድክና ከእንትን ካልክ ልታሳይ ፈቃደኛ እንድትሆን እኔ መሄድ የለብኝም አልኩትኝ። ከዛ እሺ አለኝ። ሄደ። አየ ደስ አለው ማለት ደስ አለው። ሳምንት ቆይ ከዛው አልኩት። ሆስፒታል የወለደች እና እሷም ደግሞ እናቷ የሆነ እነሱ ፍቅራቸው የለም ባልና ሚስት እንዲሆኑ እንዲጣበቁ ስለፈልጉ የሷ ቤተሰቦች እኛ ስራ አለብን እደር ከእሷ ጋራ ይሉት ነበረ እና እንዲህ አሉኝ ሲለኝ እደር ችግር የለውም ለልጅ አይደለም ነገ የሚወራ ነገር ነው፣ ውሸት የሌለበት ነገር ነው። እደር ችግር የለውም። ቀን ይመጣል ከኔ ጋራ አብሮኝ ከቡኖ ቁጭ ይላል፣ እናወራለን፣ ምሳ ቁርስ እራት ይበላል፣ ይሄዳል አዳር ወደ እሷ። ከዛ 3 ቀን እንደሞላት ውጭ ተባለች እና ስትወጣ መጣ ቁጭ አደረግኩትኝና ከዚህ በኋላ ህፃን የሆኑ መሄድ የለም። ኧረ አንቺስ ትለያለሽ። ለፍቅረኛሽ ልጁ ሊጠይቅ ሲሄድ ስጦታ መግዣ ብር ሰተሽ እንደገና እደር ሲሉት የሚስቱ ቤተሰቦች እደርላት ብለሽ አንቺ ትለያለሽ። እውነትም አንደኛ አምነዋለሁ፣ ሁለተኛ የፈለገ ብታምኚው ከወደድሽው ቅናት የሚባል ነገር የለም ውስጥሽ። ምን እያደረጉ ይሆን? ጭራሽ ብታይ ሆን እንዴ ሌሊት ቢያማት ትኩሳቷን ቼክ ሊያደርግላት ሲነካት ሰይጣናት ልዩቷ ብታታቡ አታደርሰውም እና ባይዘዌ ኃይለኛ ሴቶች እንዳትነካኝ ምናምን የሚሉ ሴቶች ፍቅር ያለባቸው ሴቶች ናቸው። እና ላይክ እንዴት እንጃ እኔ አንቺን ምን ባሊን አላውስም ለአንድ ቀንም ነው ኔቨር ኤቨር አይከናዱዳት እኔ እንጃ። እኔ ብቻ ምንም የተሰማኝ ነገር የለም ነበረ። እኔ ምንም የተሰማኝ ነገር አልነበረም። ጀግና ነሽ። ለዛ ነው አንቺ እንደኛ እንደ ሴቶች ስሜት አያሸንፍሽም። እኔ እንጃ። እኔ ከሆነ ጠቅልሎ የኔ ይሁን ካልሆነ ጥንቅር ይበል ይሄድ እስከ መጨረሻው እንጂ እዚህ እና እዛ አልወድም። እሺ ከዛ አደረ 3 ቀን እንቀጥል። ወይኔ ስልክ ተደወለባት። ማን የደወለው? ልባችንን አንጠልጥልሽው ጀግኒት አታደርጊውም። ስላመንኩሽ እኮራለሁ ጀግኒትዬ፣ ስላመንኩሽ እኮራለሁ። እኔ አንቺን በማመኔ እኮራለሁ። እንኳንም ማመንኩሽ። አይ ወዲያውን ዘጋውትኝና እና ያቆምነው 3 ቀን ሆስፒታል አደረላትና ከሆስፒታል ውጭ ተባለ። ወጣች ወስዶ ቤት አደረሳትኝና ቀጥታ ወደ እኔ ሲመጣ ጨረስኩ። እኔም ስራ 11 ሰዓት ስራ የሚሸክፍ ጨራረስኩኝና
ይዤው ሄድኩ ወደ ካፌ እና ቁጭ አድርጌ ከዚህ በኋላ ህፃን የሆኑ መምጣት የለም ማሰብ የሚባል ነገር አለ። ልጅ አለ፣ አያት አለ፣ እኔ አለው። ከዚህ በኋላ እኔ እናንተ እንደፈለግን ጭፈራ ቤት ድን እንደፈለግ የምንሆንበት በየቦታው የምንዘል ሰዎች አይደለንም። አንተ ትልቅ ኃላፊነት አለብህ። ስለዚህ መስራት አለብህ፣ ስራ መቀጠር አለብህ ስለው እሺ ምን ልስራ ሲለኝ አላውቅም የሆነ ስራ ጀምር ሞክር። ጓደኞች አሉ የሚወድ በጣም ብዙ ሰው ነው የሚወደው። ሀብዬ ብታዩ ልጁ በተፈጥሮ በቃ ሰው ይውደድ ተብሎ ተመርቋል። በቃ እንዳለ ድፍን የሀገሩ ሰው ሰው ይውደድ ተብሎ መርቆታል። እና ያንንም ታውቃለህ። እና አንዱ ሰው ብታናግረው ማንም አንተን ስራ አልሰጥም ከኔ ጋር አትሰራም የሚልህ አይኖርምና ሞክር ስለው እሺ አለ። ወዲያውኑ የሆነ ልጅ አለ ሂዶ ሲጠይቀው እንትን ቀለም መቅባት እሱ አይሰራም ብሎ ነው ያሰበና ቀለም መቅባት ትችላለህ ሲለው እለማመዳለሁ አለው። በቃ የስራ ፍቅሩ ካለህማ ናግባ ይለውና ቀለም ማስቀባት ሲጀምር ብር ሲያገኝ ግማሽ ለእኔ የሆነች ነገር ማስደሰች፣ ግማሽ ለልጁ የሆነ ጥጦም ይሁን የጥጦ ወተትም ይሁን ምንም ይዞ ይሮጣል። ጎበዝ ነው ልጁ ብታይ ማነው ምንም አሁን ራሱ በጣም ሳላደንቀው ማልፈው ልጅ አይደለም። እና ከዛ ሌላ ሰው አገናኘው ያለች ሆኖ ሌላ ሰው አገናኘው። ምንድነው ያገናኘው? ቻይና ህንድ ነው ኮንትራክቱን የያዘው ህንድ ነው፣ ግን ቻይና ካምፕ ውስጥ ነው። እና ምንድን አደረገ? ኮንቲነር ክሬል አለ ክሬን የሚባል መኪና ነው። እና ኮንቲነር አምጦ ሲያስቀምጥ ያንን ኮንቲነር የታሰረበትን ሰንሰለት ገመድ በፍጥነት ልጆች ይፈቱታል። ሲፈቱት ወስዶ ክሬኑ ያንን ኮንቲነር ከዚህኛው ኮንቲነር ጋር ሲያጣብቀዋል ማለት ነው። ክፍተት እንዳይፈጠር ለቦታ ማሻሻ ያገናኘዋል። እና ያንን ሰንሰለት ለመፍታት ብቻ ተቀጠረ። ከዛ ሲቀጠር ታውዬ ለውጡ ከዚህ ጋር ነው የመጣ። ልክ ሲቀጠር የአንድ ወር ደሞዝ በላና ደስ አለኝ። ምሳ እየቆጠርኩ ሁሉ ሰደው ነበረና አንድ ወር ደሞዝ በላ። ከዛ በሁለተኛው ወር የግንቦት ልደታ ጊዜ እኔና አንቺ ከዚህ ጋር ማቆም አለብናል። ወይኔ እድሌ ነው እንዲህ አልኩኝ። እድሌ ነው እንዴ እኔ ሰው ቶሎ ብሎ እንደዚህ የሚለኝ ምናምን አልኩና ለምን ስል በቃ እኔ ወደ ለካ እዛ ጋር ይመክሩታል። አያቱ ቤትን የአያቱ ጎረቤቶችን ምናምን ይመክሩታል። በቃ አንተ ከዚህ በኋላ ምን ታደርግላለች ችኛዋ ልጅ እናትን አጥብቅ፣ የልጅ እናትህን አታልል፣ ከእሷ ጋር ነው መሆን ያለብህ ምናምን ጥሩ እኮ ነው ምክራቸው። ግን ፍቅር የለም እዛ ጋር። እኔ ጋር ነው ፍቅር ያለ፣ እኔ ጋር ነው ሁሉ ነገር ያለ። ከዛ ሲሉት ይሄ ልጅ ለካ ከአንዳንድ ተቀይሮልሻል አይፈልግም ማለት ልክ ሲለኝ ግንቦት ልደታ ነው ይሻለው ጠዋት ነው እንደዚህ ያለኝና ንፍሮ ምናምን ይቀቀላል በየሰፈሩ እና በጣም ተናደድኩኝና ነው እና ቆሞ በቃ እንዳትደርስብኝ አልኩና ስልካችንን ያው አንጨካከንም፣ ግን ብሎክ ስሜታዊ ሆነሽ የምታደርጊው ነገር አለ አይደለ? ከዛ እኔ በቃ ማት በዛኛውም እንደዛ ስለተጋፋው ስለተበደልኩኝ ያን በእርግጥ ብረሳውን በዚህኛው ግን ስሜቱ ሲደገምብኝ በጣም ተናደድኩና መሬት እየደቃው መብርሃን ብዬ መጥራት ጀመርኩ። በቃ እኔ ህይወቴ ለዚህ ዓለም እዚህ ምድር ላይ እንድኖር ካልተፈቀደልኝ በፍቅር ውሰጂኝ፣ ካልሆነ ግን እንዲህ የሚበድሉኝ ለምንድን ነው? በቃ አሳይኝ ያልኩ። ማለት ትልቁ ጥፋቴ ጸሎት ሲጸለት ማድረግ የሌለብኝ ነገር ነበር። ልጅም ስለሆንኩኝ አጠፋው በሰዓቱ። አሳይኝ እያልኩ መሬት ደቃ ነበረ። በቃ እውነትን አሁን እኔ አጥፍቼ ነው ወይ እኔ ለፍቅር አልገባም ወይ እኔ ለወንድ በቃ የሚል ነገር ነበረና እንደዛ የግንቦት ልደታ ግንቦት እንደዛ ብዬ ሰኔ 3 ማለት ነው። ሰኔ 3 ላይ ሂደው ሰኔ 2 ሂደው እንትን ክሬኑ አምጧል ተብለው ሂደው ለነገ ተባሉና ግንቦት ሰኔ አይደለ? ሰኔ ላይ ማለት ነው። ሰኔ 3 ላይ ሲሄዱ ያንን ሰንሰለት እንዳልኩሽ ገብቶ እጁን ያን ሰንሰለት ሲያወጣ እንደዚህ እንትን ሲል እጁን እንደዚህ ገባ አልወጣለት ብሎ ሰንሰለቱ ልክ ሲገባ ለካ ያ የክሬኑ ሹፌር ያወጡት ነው የመሰለው ሰንሰለቱ ወስዶ ሲያጣብቅ ወይም ኮንቲነር እጁ ቁርጥ ቀኝ እጁ ከዛ ተቆረጠ። ተንጠለጠለ። ወዲያውኑ ይዘውት ወደ ሆስፒታል ወደ ግል ሆስፒታል ይዘውት እየበረሩ ሲመጡ ለማን እንደውልልህ ንገረን፣ ለማን ነው ስልክህን እስቲ ንገረን፣ በቃል ስልክ የለውም በቃል ንገረን ሲሉት ቀጣይ የኔን ስልክ ነው የሰጣቸው። ከዛ እንደዚህ ነው እንደዚህ ማለት ልጁ ጓደኛሽ እንደዚህ ተመቶ እጁ ተቆርጧል እና ወደ ሆስፒታል እየወሰድነው ነው መምጣት የምችኮ ነ ካልሆነ ደግሞ ቤተሰብ ካለው ንገሪልን እኛ የስራ ባልደረቦቹ ነን ብለው ሲነግሩኝ በሰዓቱ ደንግጬ ስለነበረ እንኳን እጁ አንገቱ ይቆረጣልኳቸው። እኔ
አንደኛ ደንግጫለሁ፣ ሁለተኛ ደግሞ ያ እንለያይ ያለው ነገር ውስጤ ላይ ስላለ እንደዛ ያስደውልብኛል ብዬ አልጠበኩም። እንኳን እጁ አንገቱ ይቆረጥ አልኩኝና ዘጋሁት። ማን ነው ብሎ ሲያዩት ስልኩን አዲስ ስልክ ነው። ጓደኞች የነበሩ ደግሞ ከስራ እንደመጣው ስለነበረ እዛ አንዷ ጓደኛዬ ብድግ አደረገችና ያንን ስልክ ስደውል ምንድን ነው ስትል አይ ልጁ እንደዚህ እንደዚህ ብሎ እንደዚህ ተቆርጦ ሆስፒታል ነው ያለ እና መምጣት የሚችል ከሆኑ ካልሆነ ቤተሰብ አሳውቁልን። እኛውን እዛ እጁ ዳይሬክት በቃ ተንጠልጥሏል። እንደገና ደግሞ ሲመታው አጥንቱ እንደዚህ ሲቆረጥ አጥንቱ እንትን ብሏል። ስንጥቅጥቅጥቅ ሽረፍረፍረፍ ይላል። ዝም ብሎ እንደ ቢላ አንድ ቁርጥ አይደለም የሚያደርገው ይሰነጣጥቀዋል አጥንቱን እና ያ ተስተካክሎ ከላይ ነው መቆረጥ ያለበት በሕክምና ማለት ነው። ከፍ ብሎ ከላይ ካልሆነ ደግሞ ወደ ካንሰርነት ያጋልጣል ነው ያሉት በሰዓቱ። ከዛ ሲሏል እሷ እነሱን ጓደኛዬ እነሱን እያወራቻቸው እኔ በደመ ነፍሴ ወጥቼ አስፋልት እጄ ባጃጅ እያስቆምኩ ነው። ወዴት ልሄድ? ወደ እሱ ውስጤ ደንግጫለሁ። ሲቀጥል ከዛ ተከትለውኝ ሮጥ፣ ብርም አላስኩም ስልክም አላስኩም። እሷ እንደያዘችው ነው ስልኩን። ተከትለውኝ መጣው፣ ገቡ፣ ሄድን። ሲሄድ በቁሜ ራሴን ሳትኩ። ሳየው እጁ ተንጠልጥሏል። ራሴን ስቻለሁ። ይዘውኝ ገቡ። ሆስፒታል ልክ እንደገባውኝ የራሴን ሳትኩኝ። ሐኪሞች መጡ፣ ተሯርጦ መጡና ይዘውኝ ሂደው የምግብ ውሃ ተከሉልኝ። ናፌ ራሴን ሳውቅ እሱ ወደ እንትን ሊገባ እኔ ነው የምጠበቅ፣ ወደ ሰርጀሪ ሊገባ ሊሰራ እጁን ማለት ነው። እኔ ነው የምጠበቅ። ለምን እጠበቃለሁ? ማንም ይፈር እንግዲህ አጎቱ፣ አያቱ፣ እናቱ ምናምን መጥቷል። እናቱ በእርግጥ ከእሱ ጋር አትኖርም፣ ግን ተጠርታ መታለች። የልጅ እናቱ እና ማን ይፈርምልህ ሲባል ትፈርሚያለሽ። የሆነ ሰው ወደ ሰርጀሪ ሲገባ ትፈርሚያለሽ። ማን ይፈርምልህ ሲባል እሷ ብሏል። ለካ እኔን ማለት ነው። እሷ ትፈርምልኝ ብሏል። እና እኔ እስክነቃ ነው የሚጠበቅ። ነቃው፣ ፈረምኩ፣ ገባ። እንደዚህ 10 ሰዓት ከቀኑ 10 ሰዓት ሆስፒታል ይሄድን እስከ 8 ሰዓት ሌሊት ጓደኞቹ የሚሄዱት ደዋል፣ የሚቀሩት ቀርተዋል። ጓደኞቹ ምናምን እንቅልፋቸውን ሲተኙ፣ አጎቱ እንቅልፉን ሲተኛ፣ አያቱ ሁሉም ሲተኛ እኔ አልተኛው። የሆነ ሰው ሰርጀሪ ክፍል የሆነ ሰው እሪ ሲል እሱ ይሆን እላለሁ። እሱ ይሆን አይኔ ቁልጭ እንዳለች። ከዛ ሰርጀሪ ተሰርቶ ወጣና ወደ ማንቂያ ክፍል ሲገባ ለካ እነሱ ማየት ንቁ ሆኖ አዩትኝና ማን እንጥራለህ ከምትን ከምትል ህመም እንዳታስታውስ ማን እንጥራለህና እናስገባለን ሲሉት ፍቅረኛዬን ብሎ ስሜን ነገራቸውና ነግቢ ያሉኝና ገባው። እጁ እንግዲህ እንዳልኩሽ ተቆርጧል። ኦልሬዲ ጨርሰውታል፣ አሽጎታል፣ ሰፍተውታል። ከዛ ማደንዘዣው ውስጥ ላይ ያለ ብዬ ነው በሰዓቱ ማስበው እና ማደንዘዣው እንደለቀቀው አካባቢ ቃል ግቢልኝ ላትክዥኛል፣ ላትክዥኝ እጁ ቆማጣ ነው ቆራጣ ነው ብልሽ ላትክዥኝ ላትተይኝ ቃል ግቢልኛል። እንዴት እገባለሁ? ማን እንዴት እተውካለሁ? ቀድመህም እኮ መጀመሪያውን እንኳን አይደለም እንደዚህ ሆነ ሳትሆንም እኮ የተውከኝ አንተ ነህ እንጂ እኔ አይደለሁም። እንዲያልከኝ ማለት አልፈልግሽም ያልከኝ አንተ እንጂ እኔ አይደለሁም። ስለዚህ ለምንድን ነው እኔ የምተውሆስ የምወደውን ሰውስ አሳልፌ እንትን የምል? እንኳን እንደዚህ ሆነ ባትሆንም ራሱ ምንም እንኳን 2 እጅ ራሱ ቢቆረጥ እኔ አልተውሁም ብዬ ቃል ገባሁለት። እንዳይነጋ የለም ነጋ። ምንም ሰጠሁት። ከ5 ቀን በኋላ ወጣን ወደ ሆስፒታል እና የት ነው ማረፍ የምትፈልግ ስለው አያት ቤት ነው መሄድ ግን ምናምን ብሎ በቃ ስለቤቱ ነገረኝ። ማለት ለመታመም እንደማይመች ምናምን ነገረኝ። እስኪ እንየው እንግባና እንየው። ያው ቁጠባ ቤት ስለሆነ እውነቱን ነው አይመችም። የቀበሌ ቤት ገባሁኝ። የኔ ደግሞ ዶርም ነው ተከራይቼ ነው የምኖር እኔ። ስለማይመች ለማስታመም እሱ ቤት ይዘነው ሄድንና አያቱ ቤት እንዳለውም አይመችም ቤቱ። የቀበሌ ቤት እንዳልኩሽ ጠባብ ናት። አንድ ጣራ አለው። ሁሉ ነው የሚሰራ። ያው የሚያውቀው ያውቀዋል። ዙሮ ማብራራት አይጠበቅብኝም። ከዛ ምን አደረግኩኝ? ልጁ በየቀኑ ስሜታዊ ይሆናል። በየቀኑ ስሜታዊ የሆነ ይበሳጫል፣ ይናድዳል፣ ያለቅሳል። እና እኔ ምንድነው ያሰብኩኝ? በቃ ልጁ ስለተቆረጠ ሄደች ተስፋ ቆርጧል። ስለዚህ ምን ማድረግ አለብኝ? ወርቄ ልሽጥና የጆሮዬን ወርቅ ልሽጥና ቤቱን አፈር ነው እና ቤቱ ሲሚንቶ ላድርግለት አልኩና ቤቱን ሲሚንቶ የአያቱን ቤት ሲሚንቶ አስደረግኩለት። የጆሮዬን ሽጭ በተረፈችው ብር እናቱ ውሃ የላትም፣ ቧንቧ ውሃ የላትም አያቱ ማለት ነው። እና ከውጭ ከሌላ ቦታ ነው እጅ ተሸክሜ ከስራ ቆይቼ መጥቼ እጅ ውሃ ይዤ መጥቼ እሱ የተኛበትን አንሶላ አጥቤ ያው እንዲያደረግኩ አልልም። አስታማሚ ነኝ። በቃ በጥቅሉ ማድረግ ያለብኝን ነገር አደርግ ነበር። እና ስለደከመኝ በተረፈችው ብር ውሃ ልማቶችን እጅ ያናገርኩና እንዲህ ነው ስላቸው በቀላል ብር ብሎ ነገሩኝ ብሩ። ከዛ ሂቼ 9,000 ብር ከፍዬ ውሃ አስገባው። ውሃ ልማቶችን ነገር ከዛ
ምን አሰብኩኝ እዛው ላይ በጎን አጣብቤ እንደምንም ብዬ በረንዳዋን አጣበብኩና ሻውር እዛችሁ ላይ ሻውር እንዲሰሩልኝ ያደረጉ ለምኜ ሙያቸውን እጃቸውን በነፃ ማቴሪያሉን ልገዛ ብዬ ማለት ነው። ስለሚያውቁ ልጆችም እነዛ ቡና ስለሚጠቀሙ ችግር የሉ ምናምን አሉ። የባንቡ ውሃውን የተከሉበትን ከፍ ያለው የእጃቸውን የሻውሯን ግን በነፃ ሰሩልኝና ደስ አለኝ። ከዛ እንዳልኩሽ ሌሊት እነሳና 10 ሰዓት እነሳና እሱ ማለት ነው የለበሰውን ለብሶት የዋለውን ምናምን የአያቱን ልብስ ምናምን ዳለ ሙሉን አጣጥብና ውጭ ላይ ነው ያው ኮብል ዳር ስለሆነ ቤቱ እዛ ላይ ነው ማሰጣ ገመድ ስላለ አሰጣጣና ሌሊት 11 ሰዓት ሲሞላልኝ እሱን ቀሰቅሰውና አጥሚትና ሾርባ ስለሚጠጣ ሰው ሊጠይቀው ሰላም ሲለው እንትን ይሸጣል። ልጅ ይሸጣል። ልጅ ስልሽ የአሁኑ ልጅ ሳይሆን የድሮ ልጅ ማለት ነው። ድሮ እናቶች ገጠር ላይ ሲያሳድጉን አንገታቸው ስር ስስኝ አለው አይደለ የሆነ እንትን ያ ነው የሚሸት እና እንዳይሸትብኝ ሰው እንዳይሳቀቅብኝ መጦ ብታይ ማለት ነው። ባለስልጣን የታመመ እንጂ አንድ ተራ ልጅ የታመመ አይመስልም። ሰው ሲጠይቀው በወረፋ ነው የሚጠይቁት። ያ ማጥሚት ያምን ይዞ ነው የሚመጣና ደስ ነው የሚል። ከዛ እሱን አስነስቼ አጣጥብና ልጁን ማለት ነው የተኛበትን ገፍፌ ለብቻ ሌላ አንሶላ ቁምጣውን ምኑን ቀያይርና አስተኘዋሉ። ጠዋት 12 ሰዓት ጀምሮ ነው ሰው የሚመጣብኝ። የሚገርምሽ ስራ ለመሄድ እንኳን ጊዜ አይሰጡኝም። ከዛ በዚህ መሀል እጄ ያው የጆሮዬን ስሸጥ የአንገቴን ስሸጥ የእጄን ቴሌቪዥን በቃ እየደበረኝ ነው ሲለኝ ቴሌቪዥን ገዛሁኝ። ሙዚቃ ማዳመጥ እፈልጋለሁ ሲለኝ ጅፓስ ገዛሁኝ በዛች ብር ማለት ነው። ከዛ መጨረሻ ላይ ምን አለኝ መውጣት እፈልጋለሁ እንዴት እንልውጣል። ከዛ እንደው እግዚአብሔርን አንዳንዴ ሰው ይውደድሽ አንቺንና ሰው አማከርኩኝ። ጀግኒት እጁን የተቆረጠው ይቅር ይበለኝ እዚህ ጋር ወይስ እዚህ ጋር? ትንሽ ማለት ከዚህ ከመታጠፊያችን ከጣታችን መታጠፊያ ከፍ አዎ እዚህ ጋር ወደ ላይ አዎ ትንሽ ከፍ ይላል። ኤስ ላይ አዎ እሷ ጋር ነው የተቆረጠ። ያውም ቀኝ እጁን ነው እና ሂጄ ሰው ሳማክር ጃኬት ግዢና እጁን የተቆረጠውን እጁን ጃኬቱ ኪስ ውስጥ ይክተተው፣ አንድ እጁ ደግሞ ግራው ስላለ ኖርማል ሆኖ መሄድ ይችላል ሲሉ ይሄም አለ ልክ አልኩኝና ጃኬት ሂጄ ብራንድ የሆነ ጃኬት ገዝቼ መጣሁ። በውድ ዋጋ ይዤ መጣሁኝና እንካ በል ይሄን ልበስ። ምን ላድርገው ስለ ይሄን ልበስና እንደዚህ አድርገህ ክተተው ብዬ አሳየሁት እንዴት እንደሚከተት። እጥፍ አድርጌ ጃኬቱን እጅየውን አጠፍኩና ኪሱ ከትቼ አየው። አሁን ኪሱ ሲገባ እጁ የተቆረጠው እጅ ሲገባ እርፍ አለ ማለት ቁጭ ይላል ኪሱ ሲገባ እና ከዛ በኋላ እኔ በዛ ውስጥ ገባሁኝ። እጄን ገባሁኝና ልክ እንደ ጥሩ ፍቅረኛ ሆች ማለት ያው ኖርማል እጅ እንዳለው እንድዘው እንደተፈቀደልኝ ሁኜ ወክ እናደርግ ነበር እና ደስ ብሎት ንፋስ ይቀበል ነበር። ከዛ እኔ ማለት ከዛ መሀል ላይ ያልነገርኩሽ ያው እኔን አይመለከተኝም ብዬ ስላሰብኩ የራሴ ታሪክ ነው ብዬ ስላሰብኩ እሱ ጋር ከመገናኘቴ በፊት ኤሌክትሮኒክስ የሚሰራ ልጅ በጣም የሚወድ ልጅ ነበረ። በጣም እኔ ግን አልፈልገውም እንዳደርስብኝ ብዬዋለሁ። ጀስት በቃ አፈቅርሻለሁ፣ እወድሻለሁ ግን ምንም እንድትሆኝ ስለማልፈልግ ከጎንሽ መራቅ አልፈልግም፣ መብትሽን መጋፋት አልፈልግም ስለሚለኝ እንደ ወንድም ያስኩት ልጁን ግን ይወደኛል እና የሆነ ነገር ባጠረኝ ሰዓት ከሱ ጋር አሁን የሆነ ነገር ባጠረኝ ሰዓት ስጨናንቅ ለሱ ስለምን የሚገርምሽ ሚራባ ጫማ እንኳን አልለብስም እና ጫማ ቁርጥ ወይም ደግሞ የሆነ ነገር ሆኖ ካየው ሄዶ ሩጦ ነው ገዝቶ አዲስ የሚመጣ ያ የሚወደኝ ልጅ ያልኩሽ ማለት ነው። እና እኔ እንዳነገርኩሽ እንደ ወንድም ስለሆነ የማየው ምንም አይመስለኝም። እና ምሳ ቁርስ ማለት በሌሊት እሱ ጋር አስተካክዬ ወደ ስራ ስለሚመጣ ሳልበላ ያውቃል እንደሚረበኝ ስራ ቦታ ሁኜ ማርያም እኔ እንደዛ ጊዜ እንደዛ ወቅት እርቦኝ አያውቅም። እና ምሰራበት ሆቴል ነው ጃምቦ ቤት ነው እና ሂዶ አናገራቸው የምትፈልገውን ነገር ቁርስ፣ ምሳ፣ እራት ትብላ እኔ ከፍላለሁ ብሏቸዋል። እና አውቀው እነሱ የሚበሉ አስመስለው ያቀርቡና እኔ እንብላ ብሎ እያስጀምሩኝና ጥለውኝ ይሄዳሉ። የባለቤት ልጅ አለ አውቀው እኔ እንድበላ ማለት ነው እኔ የተጋበዝኩ እንደሚከፈልልኝ እንዳላውቅ ማለት ነው። ከዛ ይሄ ልጅ ስንል ስልክ ፈልጋሉ አለኝ ያ ፍቅረኛ ማለት ነው ሲለኝ እኔ ታች ስልክ አሁን የመግዛት አቅም የለኝም ካልክ ደግሞ እንካ የኔን ያው በተናት ያለችን እጄ ላይ እና እንካ ብዬ ሰጠሁትኝና እኔ ከስልክ ነፃ ሆንኩኝ። ለሱ ሰጠሁት። ጌም ይጫወትበታል፣ ስልክ ያወራበታል፣ ምን ይልበታል። እኔ ከዛች ቡና ያለችኝን ለቃቅሜ መጥቼ እሱ ጋር ፈንድ ማድረግ ቤት ኪራይ 600 ብር እግዚአብሔር ይመስገን በዛ ሰዓት የነበረ ያችን ቶሎ ብዬ ነው ቅድሚያ መከፍል የነበረ ያው እንዳለመሰቀቅ የራሴን ማለት ነው። ስለዚህ አንድ ቤት ነው የምትኖሩት። አንቺ ቤት ኪራይ ትክፈያለሽ፣ ሁሉ ነገር ትችያለሽ። ግን ግንኙነት ታደርጋላችሁ? አናረግም። ማድረግ አንችልም፣ አይቻልም።
የተቆረጠዎቹ እንጂ እቃው ተቆረጠ። ለምንድን ማታረጉ? አዎ እና አይደለም ይኸውልሽ፣ ግንኙነት በምታረጉ ሰዓት እሱ በጣም ብዙ ፓወር እንትን ስለሚል እስከሚድን ማድረግ አንችልም። እስከሚድን ከእጅግ እግሩ ሲሆን እግሩን እግር ወይ ወገቡን ስፓይናር ኮርዱ ምናምን የተጎዳ ወንድ ነው ከግንኙነት እራቅ እስክትድን የሚባለው። እጅና ግንኙነት ምን አገናኝቶት ነው? ፓወር ስለሚያወጣ እጁ እንዳይድን ይጎትቱበታል። እኔ እንጃ ብቻ የሆነ እንትን እንኳን ሲሆን ማለት ነው አብዬ ሻውሩ ማለት ነው ፕሬር ኦኬ፣ ብለድ ፕሬር አለች አንዷ። ኦኬ ሜቢ ዶክተሮች ካሉ ይሆናል። ስለዚህ አታደርጉም። አዎ ኃይል ኑሮት እንኳን ሻውሩ ሲወስድ አናቱን ካመመው እጁን በጣም ነው የሚሰማው የነበረ እንደ ቁርጥማት ነገር ማለት እንኳን አይደለም። ነርቭ ስለሆነ ሙሉ ለሙሉ እስከሚድን ድረስ በጣም ረጅም ጊዜ ይወስዳል። አዎ አይቻልም። እና እኔ ምኖር በነገሮች ላይ እኔ የራሴ ዶርም አለ ብዬሽ አልለቀኩትም። ያን ዶርም እኔ ከሱ ቤት ገብቼ ነው እና የሆነ ከሳምንት 1 ቀን 2 ቀን ድክም ሲለኝ ብቻ ቤት እጅ አድራለሁ እንጂ አላድርም። ማለት ቤት የእኔ ቤት አላድርም። ቀይ ነው የተቀመጠበት ስም ብሎ ማለት ነው። ከዛ ያንን ግን አብራችሁ ነው የምታኙት። በቃ እንደ እህትና እንደ ወንድም ወይ እንደ እናትና ልጅ ናችሁ ማለት ነው። ግንኙነት ካላረጋችሁ አንቺ እሱን ታጥቢዋለሽ፣ ታጸጂዋለሽ፣ ታበይዋለሽ፣ ታጠጫዋለሽ፣ ቤቱን ሁሉ ነገር ትንከባከቢዋለሽ። የንጹህ ፍቅር እንጂ ግንኙነት የሚባል ነገር የለም። እንደገና ደግሞ አብዬ ይኸውልሽ መጀመሪያ ላይ ቤቱ ስገባ ከአያት ቤት ስገባ የሳር ፍራሽ ነው የነበረ እና ያን ሳር ፍራሽ አይመቸውም ብዬ ተጣጣፊ ብረት አለች እና በሰዓቱ 900 ብር ነው የገዛኋት። ያችን ገዝቼ አዲስ ፍራሽ ሌላ አዲስ ፍራሽ ፎም ገዝቼ እሱ ብቻ እንዲተኛበት ነው ያደረጉ። እኔ ወለል ላይ ነው የምተኛ ሳር ፍራሹ ላይ። ማይ ጋድ! ምክንያቱም ከእሱ ጋር ከተኛውማ እጥለዋለሁ በእንቅልፍ ልቤ ወይም ደግሞ እሱ እጁን እነካዋለሁ ብዬ ስለማስብ እና ብቻውን ነው የሚተኛ የነበረ በሰዓቱ። እናት ነሽ እማዬ ትሙት፣ እናት ነሽ፣ የእናት አንጀት ነው ያለሽ። እሺ ማለት ከዛ ይሄ ልጅ ስልክ አለኝ። ስልክ ሲለኝ ያንን ስልክ ሰጠሁትኝና እኔ ነፃ ሆንኩኝ። ከዛ ያ ልጅ የሚወደኝ ልጅ ያልኩሽ በምን ያገኘኝ? ከዛ አዲስ ቴክኖ አዲስ ስልክ ተች ገዛና እንግዲህ ምን ታማኝ ምን ትይው አላቅም፣ እንዴት ታረጊው አላቅም፣ ብቻ ይሁን ኖት ይልና ከነሲል ወርሃዊ ዋይፋይ ፓኬጅ አርጎ ሞልቶ ይሰጠኛል። ያ የሚወደኝ ልጅ ማለት ነው። አዲስ ተች ቴክኖ ማለት ነው ይሰጠኛል። ከዛ የሚገርምሽ ያ ልጅ ደግሞ በጣም ስለሚጠነቀቅልኝ በአካል ማለት ነው ፊት ለፊት አብረን እንኳን መንገድ አንሄድም። ምክንያቱም ሰው ቢያይ እጁ ስለተቆረጠ ችት አደረገችበት ብሎ ሰው ስምሽን ያጠፈዋል። እንዳታገኝ በስልክ እናወራለን፣ ከዛ እኔ ልክልሻለሁ የሚላከው ነው የሚለኝ። እኔ ደግሞ በቃ መውረት ትፈልጋሉ ማለት መወሮ ሰው ፈልግ ነበርና በቃ ወፍራም የነበርኩት ልጅ ማነው ሀውዬ በጣም እየከሳው ከቀን ቀን እየከሳው እየቀነስኩ ነው የመጣውና ያንን ስልክ ልክ ሲሰጠኝ ምን ብዬ ላመሀኝ ማን ሰጠኝ? እሱ ሰጠኝ እንዳለለው ችት አደረግሽብኝ፣ እኔ እንደዚህ ስለሆንኩኝ ናቅሽኝ፣ ተውሽኝ ብሎ ያለቅሳል ብዬ ፈራሁኝ። እና እናቴ ልካልኛል። ያው የኔ ቤተሰቦች ደህና እንደሆኑ ስለሚያውቅ በኢኮኖሚ እናቴ ላከችልኝ ስልኬ ሲጠፋ ጊዜ ተጨንቃ አዲስ ስልክ ገዝታ ላከችልኝ። ስለው እኔ ካላስኩት ሙጭ ይገኛሉ አለ። እንዴት ማለት ያልሰጠሁት ማለት ደግሞ ጭራሽ በቃ እኔ ከምንም ከዛ ስለው ይህንን ያዣንቻለኝ። እሺ አልኩና ሰጠሁት። ላድርግ ያው እኔ ከህመሙ ጋር ነው ማገናኘው ማለት ከራሱ ብልጠት ከሌላ እንግል ሳይሆን ከህመሙ ጋር በቃ ስለተቆረጠ መስራት ስለማይችል እንደ ሰው ስለማይገናኝ ይሰማዋል ነው እኔ እና እንዳይሰማው ከማንም እንደማያንስ ነው እኔ ደግሞ እንዲረዳኝ የምፈልግ የነበር በሰዓቱ እና ስልኩን ሰጠሁት። ከዛ እንትን ባለ በተቆረጠ በ6 ወሩ ቼካፕ አለው እና ሄድን። ስንሄድ ደህና ነህ በቃ አሁን ድናዋል በቃ ጎበዝ ምናምን። ፍየል እያረድኩ ነው በነገሮች ላይ አብዬ ወርቄ ሲሸጡ ያለ ምክንያት አይደለም። ፍየል እያረድኩ እህቴ ወልዳ በኦፕራሲዮን የወለደች እና ነይ ልትሞትም ልትድንም ትችላለች ነይና እያት ስባል እዚህ ፍቅረኛ የታሞተኝቷ አለመጣም ያልኳቸው የእናቴ ልጅ እህቴ። ከዛ እንደዛ ስቷል። ለምን ጥየው በሄድ እንግዲህ አያቱ ደካማ ናት። ሰርታ እንኳን ለእሱ ቀርቶ የተመጣጠነ ልታበለው ለራሷ እንኳን ሽሮ ጠዋት ካገኘች ከቡና ጋር አለቀ ትውላለች፣ ታድራለች። የድሮ ሰው ስለሆነች ጠንካራ ነች። ከዛ ያንሰላሰብ አለድም ያልኳቸውና ከ6 ወር በኋላ ደህና ነው በቃ ጎበዝ ምናምን ተባልኩኝና በሐኪሞች አሁን ግንኙነት ማድረግ ትችላላችሁ ምናምን በቃ ሁሉ ነገር ተፈቀደልና እንደፈለከ በቃ ምናምን ብሎ እጁን እንደዚህ አንቀሳቀሱለትና በቃ ደህና እንደሆነ አሳዩት። ከዛ እኔ ውፍ ተመስገኝ በቃ ደህና ነው ምናምን እና በል አሁን ካምፓኒውን ክሰስ አልኩት።
ካምፓኒውን መክሰስ አለብህ። እንትን ኢንሹራንስ ሊሰጥህ ይገባል። አንተ በገዛ እጅህ በራስ ፍላጎት አይደለም የተቆረጠ ስራ ስትሰሩ ነው። እዛ ካምፓኒ ተቀጥረ ስራ ስትሰራ ነው እና የግድ መክሰስ አለብህ ብዬ አጎቱ ጋር አበረታታሁትኝና ያው የክስ ሂደት ማስጀመሪያ ምናምን ይባላል። ከዛች ወርቅ ከሸጥኳት የተራረፈች ያው ሰዓቱ ጊዜው አሪፍ ነበረ ማለት ብር ያስይዝሻል። ወርቅሽም ሽጩ ባንዴ የምትበትኙ ነገር አልነበረም እና በዛች ለጠበቃም ለምንም ሰጣጣሁትኝና ጀመረ። አሸነፈ። 200 ሺህ ብር አሸነፈ። ጀግና ሴት እኮ ነሽ። እንዳንቺ አይነት ጀግና ሴት በጎኑ ያለች ወንድ መቼም ነው ማይወድቀው። አዎ አሸነፈ። ደስ አለኝ። ከዛ ምን አሰብክ ስለው ኮስሞቲክስ አለ። አይ ኮስሞቲክስ ለመክፈት ኪራይ መከራየት አለብህ። ኖ እነዛ መሆን የለበትም። አንተ የድሃ ድሃ ተብላችሁ ቁጠባ ቤት ነው የምትኖሩ። ስለዚህ ቀበሌ ሄዳ አመልክትና በወጣቶች ተደራጅተ ኮንቴነር እንዲሰጥ ማድረግ ትችላለህ። በአካል ጉዳተኝነት ሂድ፣ አትፍራ፣ አመልክት አልኩትኝ። ከዛ አጋጣሚ ድሉ ሲያምር ኮንቴነር እየተመደበ ቦታ እየተሰጠ ኮንቴነር መንግስት ይጥልልሽና ይመድብሻል። ከዛ ከእሱ በፊት የተመዘገቡ ስንት ሰዎች እያሉ እሱ በኋላ መህዶ አመለከተና መጀመሪያ እድል ተሰጠው። ያ ኮንቴነር 5 በ5 የሆነች ማለት ነው። በጣም የምታምር ኮንቴነር ታያል። ሲሰጠው ደስ አለና ተሰጠው። ደስ አለና በቃ ምንድን ደስታው ምን ልበልሽ፣ በቃ ደስ አለን። ደስ የሚል ነገር ነበረ። ቤተሰቦቹ ጋርም ጥሩ የሆነ መግባባት ነበረኝ። ግን ደስ ይላል። ያችን ብርም እዛ ላይ አዋላት ኮስሞቲክሱ ላይ። ልጁም እንዳልኩሽ ፈጣን ስለሆነ ከሰው ጋር ስለሚግባባ ከአዲስ አበባ የሚያመጡትን እንትን ነጋዴዎች ተግባባቸውና ብር ካለው ካሽ ሊከፍል የሌለውን በዱቤ ሊሰጡት ተስማማና ተነጋግሮ ከፈተ። ሲከፍት ምን ይሉታል? አሁንም እንዳልኩሽ ዘመዶቹ አሁንም ያው ጥሩ ዘመድ ጥሩ ነው፣ ግም ዘመድ ደግሞ ግም ነው። ይሰባሰቡና እንዴት እናርገ የስችል ልጅ ጉዳይ ማለት አሁን ይህ ልጅ ቁም ነገር እየያዘ ነው፣ ደህና ነው። ስለዚህ በዚህ ቁም ነገር ላይ አሁንም ከልጅ እናቱ ላይ ናቸው። ከልጅና የልጅ እናቱን አሁንም አግብቶ ይቀመጥ ይላሉ። ከዛ እናት አያቲቱ ድጋረገችን እኔ እኮ ሀቡዬ አታምኝም። 8 ሰዓት ከሌሊቱ አላርም ቀጥርና ማለት ነው እናቱን መድኃኒት አላት፣ የእሱ መድኃኒት አለው። እንቅልፌ ተነስቼ ለአያቱም ለሱም መድኃኒት ሰጥቼ ነው እንደገና ተኝቼ ከዛ 10 ሰዓት እንደገና ምነሳ ባላርም ማለት ነው ነበር። አያቱን ብድግ አርጋ ምን ትላለች? እኔም ሳስብበት ነበረ እንግዲህማ ካልሆነ የልጅ እናቱን ነው እንጂ እሷ ጋራ እስች ጋራ የባሰ ብሩን ያጠፉታል። የራሷን ወርቅ ድግ አርጋ የሸጠች ልጅ ለሱ ሱቅማ አታስብም ብለው ሲያወሩ ማን ይሰማል? ጎረቤት። እኛ ጎረቤት ደግሞ የወሎ ልጅ ነው። ከዛ ብድግ ያደረግና ያ የወሎ ልጅ እንትን ይለኛል፣ ይደውልልኝና ላግኝሽ እፈልጋለሁ ይለኛል። እሺ ምናምን አልኩና አድትን እህቴ ከዚህ በኋላ ለፍተሻል፣ ለእግዜሩ ተመችተሻል። እንኳን እግዜሩ ምድር ሳር ቅጠሉ አራዊቱ ሁሉ አመስግኖሻል። በቃሽ አቁም የዚህ ልጅ ጋራ እንደዚህ እያሉ እያሰቡ ነው። ዞር በል ምቀኛ፣ ሆን ብለክ ማንም አይልም። ያው ጥሩ ሰዎች ናቸው ብዬ ስለማሰቡ ምቀኛ ማንም አይልም። ምክንያቱም ከእነሱ አንደበት ነው እኔ የምጠብቅ ምናምን አልኩኝና ሰውዬው ጭንግፍግፍ አድርጌ ላኩት፣ ሰምቼ እንዳልሰማው ሁኜ ማለት ነው። ከዛ ይሄ ልጅ ሱቁን በከፈተ ትንሽ ጊዜ ነወራቱን አላስታውስም፣ ብቻ የተወሰነ ጊዜ እንደቆየ የሆነ ጁስ ቤት ከስራ እንደወጣሽ እዚህ ጋር እንገናኛለኝና ክረምት ነበረ፣ ዝናብ ይዘንባል። ከዛ አንቺ ሽታረጊብኛለሽ አለ ማለት ስለው የሆነ ሰው የምታገኙ ሰው አለሽ ሲለኝ እውነት ነው ማገኙ አለ። ግን ልጁ በእንደዚህ አይነት መንገድ ሳይሆን የሚያገኘኝ እኔ ሊያግዘኝ ሳፖርት ሊያደርገኝ የሚቸግረኝ አንተ እኔ እንደደረስኩልህ ሁሉ ልጁ ከጎን የሚሆን ልጅ ነው። ግን ያልፈልገው አንድም ቀን ከአንተ ተለይቼ እንዳላደርኩ ታውቃለህ። ወጣው ስራ ገባው ስራ ነው ለምንድን ነው ምናምን ነገር ብዬ እንትን ስለው በቃ ምናምን ነገር ተይብስማ አሁን ለምትስቀስ እኔ እንጃ ሀቡዬ እንዴት እንዳደረገኝ ብታዩ ማለት ነው። ንግግሩ ራሱ ይመጣብኛል እስካሁን። በቃ አቁሚ፣ ከዚህ በኋላ እኔና አንቺ እንደዚህ የሚባል ነገር የለም። በቃ ቁሚ እዚሁ ላይ ምናምን አለ። ጁስ ቤት ነው እንግዲህ ቀጠረ ይሻሉ። ከሰው መሀል ከፍ ዝቅ ሲያደርገኝ እኔ ሄድሽ ውስጤን በውስጤ አድርጌ ሄደ
ያንን ደግሞ ጁስ በሰዓቱ በእርግጥ የታየኝ ሌላ ሲሆን ያው ካፈልኩ ያ ጁስ ደግሞ ከፍሎም በሆነ ካፈልኩኝና ስወጣ ዝናብ እየዘነበ ነው ብዬሻለሁ። ያ ዝናብ ለእኔ እሳት ታውቂያለሽ፣ እሳት ነው የሚወርድብኝ የሚመስለኝ። ከዛ አለቀስኩ፣ በጣም እያለቀስኩ ምናምን ሄድኩ ወደ አያቱ። እሱ ወደ አያቱ ቤት አለደም ቀድሞ ወደ ወንድሙ ቤት ነው የሄደ ለካ፣ ወደ አጎቱ ማለት እንደ ወንድ ነው የሚየው። ከዛ ሄድኩ ወደ አያቱና ታትዬ ነው ምንላት፣ ታትዬ እንደዚህ እንደዚህ እኮ አለኝ ብዬ ስነግረው፣ አዎ ተነጋግረንበት ወስነናል። አንቺም ያልኳት አንቺም ስላት፣ አዎ ማለች። አመሰግናለሁ በቃ የኔ ታዩ ችግር የለውም በቃ ችግር የለውም ነው ያልኩት። በቃ ሌላ ምንም አላልኩም። ሄድኩ ወደ ዶርሜ ከፈትኩኝ። እንቅልፍ አልወሰደኝም። በቃ ሳለቅስ አደርኩኝና 11 ሰዓት ሲል ተነሳው። 50 ብር ያዝኩኝ። ገዳም አለ ከኛ አሁን ካለሁበት ከተማ ወጣ ብለሽ ገዳም አለ እና አቡነ ሀራ እንገርሽ በቃ አቡነ ሀራ ሄድኩኝ። ወደ አቡነ ሀራ ሄድኩኝ እና ሌሊት ነው የሄድኩኝ። ስሄድ አላውቀውም። በዛ ሰዓት 15 ብር ነበር ትራንስፖርት። ስሄድ አላውቀውም። ምን ለብሼ እንደሄድኩ አላውቅም። የት እንዳረፍኩ አላውቅም። ሄድኩኝ ከቤተ ክርስቲያኑ ድፍት ትብዬ ጠዋት የተደፋው ማታ ሲመሽ አባ መጥተው ጀርባዬን ነካ ነካ አደረጉና ልጄ አዳሪ ከሆንሽ ሂጂ ወደ ማደሪያሽ፣ ያው አለ አይደለ ጸበልተኛ የሚያድርበት እዛ ሂጂ፣ እንዴት ነው ምናምን ነገር ሲለኝ ቀና ብዬ ሳይ መሽቷል። ኧረ አባ እኔ እኮ ሀጅ ነበርኩ ወዴት በቃ ወደ ቦታ ምናምን ነገር ስለው እንዴ መኪና እኮ የለም መሽቷል፣ ምን ሆነሽ ነው በኔ ያለና እጄን እንድታርጎ አንጠለጠለና ወስዶ ለመበለቷ የምትባል ሴትዮ ለዛ የምትቀበል እንግዳ ሴትዮ ወስዶ አደራ ያደራ ልጄ ናት፣ እራት ስጫት፣ ማደሪያ ስጫት፣ ጠዋት መጥቼ ራሴ ይዣት እሄዳለሁ አለ። ስልኬ ትቼው ነው የመጣሁ። ያችን በተን ስልክ ትቼ ነው የመጣሁኝና አላደርኩም። ከዛም እንቅልፍ አልወሰደኝም። ቁጭ እንዳልኩ ነው። እራት ቢስት ላይ አልበላማ ታይ ብሎ ቆሎ ነገር ሰጡኝ። ያችን ቆሎ ቁንታ ጸሎት ሲጸልዩ ቅዳሴ ሲገቡ ነገር እሰማለሁ፣ ግን እንቅልፍ እምቢ አለኝ። አለቅሳለሁ። እንባዬ ምንም መቆሚያ የለውም አልኩሽ። ከዛ ነጋ። መጡና አንኳኩተው ልጄን ስጭኝ አሏትኝ። ይዘውኝ ሄዱና ንሳ የምትገቢበት ትንሽዬ ቤት አለች እዛ አሁን ሀራ ደስ የሚለው ንሳ የምትገቢበት የራሷ የሆነ ቤት አለች እና ሌሊት ነው እኔን የወሰደኝ እንግዲህ ሰው ሳይነሳ ማለት ነው። ወሰዱኝና አሁን እኔ ዳይቴን አነባለው፣ አንቺ ደግሞ ስትጸልይ ጸሎችን አስተካክለሽ ግደልልኝ፣ ፍጅልኝ፣ ጨርስልኝ፣ እንዲያርግልኝ አይደለም የሚባል ጸሎችን አስተካክለሽ የሚሰማሽን ነገር በሙሉ እንዲሁኜ እንዲያድርጌ እንዲብዬ ብሽ ማውራት ትችላለሽ። የልብሽ ግን እንዲያድርግልኝ አትበይ። ጸሎችን አስተካክለሽ የልብሽን ንገሪው፣ እኔ አልሰማሽም አለኝ። ከዛ ፊት ለፊቴ ስላድሞ ስለነበረ እንዳለኝም ያው ብሶት ስላለብኝም በቃ ከመጀመሪያው ጀምሮ በቃ ሰው እንደሚሰማኝ ሁሉ ብሎ እንደሚያው አሁን አንቺ እንደሚሰማኝ ሁሉ ዝም ብትክትክትክትክትክትክ ከብዬ አወራሁት። መጨረሻ ላይ ጨርስ ሳረግ ልጅ አለኝ አሁን ንስሐ ግቢ፣ አሁን ደግሞ እኔ ልቀበልሽ ንስሐሽን፣ ንስሐ ግቢ ያለ ይሻሉ። ንስሐን ተቀበልኩኝ። ያው ንስሐ ይሰጥሻል፣ ስግደትም ጾምም ጸሎትም ይሰጥሻል። ሲሰጠኝ ምንድን ነው ስግደት ስታደርጊ የኔ ያው እንትኑ ስለሰማ የመጣሁበትን የተገፋሁበትን በደሌን ስለሰማ ንስሐ ስገባ ሰማ ነገርኩት፣ በንስሐ ላይ ማለት ነው። ስለሰማ ምን አለኝ ከዚህ አሁን ስትሰግጂ፣ ስትጸልይ፣ ስትጾሚ አለኝ ውስጥሽ የሚያስበው እንደ እውነት ፍረድልኝ አይደለም የሚባል የኔ ካልሆነ ከልብ ያውጣልኝ፣ የኔ ከሆነ ልቦናውን መልስልኝ፣ ጤናዬን ስጠኝ፣ ቤተሰቦችን፣ ሀገርን ጠብቅልኝ፣ ሃይማኖቴን እንድጸና አድርገኝ ብለሽ ጸሎት አድርጊ ብቻ እያደረግሽ ስገጂ ይልቅሻላል እያልኩ መስገድ ጀመርኩኝ። 2 ሳምንት እንደሞላኝ ቤተሰቡ ተረብሿል። ስልኬ እንዳልኩሽ ትቼ ነው የመጣው። ስልክ ቁልፍ ነው ቤቴ። ጓደኛ አንድ ቁልፍ አላት፣ የኔ አንድ ቁልፍ አላት፣ የእሷ አንድ ቁልፍ ከኔ ያለና እንደዛ ነው የምንቀያየር። ከፍታ ስታየው ስልኬን ትቼ ነው የሄድኩኝ። ግራ ገባት። ከዛ ሄድኩኝና በሱቅ ደውዬ የት እንዳለሁ ነገርኳት። ደስ አላት። የበረሽ ተቀያሪ ልብስ ይዛልኝ መጣች። አየችኝ። በቃ እኔስ ሌላ ቦታ ሄደሻል ብዬ ፈርችን እንኳንም መጣሽ አለችኝ። ብታምኝም ባታምኝም 1 ወር ቆየው። 1 ወር እዛ ቦታ እዛ ገዳም 1 ወር ቆየው። በቃ ልቤ ተስተካከለ። በቃ ልቤ እርፍ አለ። በቃ እርፍ አለ ልቤ። ሄድኩኝ
ወደ ቦታ የተመለስኩ ወደ ሀገሬ ስመለስ እንዳልኩሽ ያ የሚወደኝ የሚያፈቅረኝ ልጅ ያልኩሽ ቡናዬን አልተያዘም ነበር። ለአንድ ወር ሙሉ በነፃ እየከፈለልኝ ነበረ ልጁ። እንደ አዲስ ቡና፣ ስኳር፣ ስኒ የተሰበረ ነበር። ያን ሁሉ ቀይሮ ምናምን በቃ እንደ አዲስ በቃ ሪፍሬሽ አደረገኝ ያ ልጅ። በቃ ደግሞ በአጋጣሚ ሆኖ ከልጁ ጋር እያለው አጭተውለት ነበር ቤተሰቦቹና ሊያገባ ነው ያ ልጅ እና በሌላ መንገድ በቃ እንዳላየው አድርጎ ነገር ነገረኝና ተቀበሉኝ። እኔም በቃ ጻድቁ አቡነ ሀራ አባቴ ለምኜዋለሁ፣ ጸልያለሁ፣ ሆኗል፣ ተደርጎልኛል፣ ከልቤ ወጧል፣ ረስቼዋለሁ። ከዚህ በኋላ ቢመጣ ምንም አይመስለኝም አልኩኝና ልቤ እንደንደና አድርጌ ስራዬን መቀጠል ሲጀምር እሱ ከእንደገና መጦ ለማስቸገር ሞከረ። ሲሞክር አባቴ የኔ ፍቅር አልቋል። ከዚህ በኋላ መስራት ማለት ምን አለ መጥቶ ምን አለ በእናትሽ ምን አለ? ይቅርታ በቃ አጥፍቻለሁ። ይቅርታ ምኑን እንደዛ ስላደረኩሽ ከሰው መሀል ከካፌው ሰው መሀል ከፍ ዝቅ ስላደረኩሽ ከፍ ዝቅ አድርጎች ስለሄደ ብቻ ይቅርታ ያ ብቻ ነው ያደረገው። ሁለት ደግሞ በቃ እኔ እንደዚህ እንደሚጎልብኝ እሱ ድጋሚ የመጣው ሀብዬ እውነቱን ስነግርሽ ድጋሚ የመጣው ጎሎበት ነው። ጎሎበት ስልሽ ያ እንክብካቤ፣ ያ ፍቅር፣ ያ ሁሉ ነገር የለም። ከስንት ጊዜ በኋላ መጣ? ያው ከአቡናራ እንደተመለሱ ስለሆነ በወር ከምናምን ቀን የተመለሰ እና እሱ ምናምን ወድቀሽ ነበረ የት ወድቀሽ ነበር ብሎ አስቦ ያውቃል? ጭራሽ ስልኬን ራሱ አምጣ ስታሳየኝ ማነው ብዬ ለአንድ ደቂቃ እንኳን ማነው አልሞክረውም ስልኬ እኮ ስላልተመቸው ያንቺ እንዳንቺ እንደ እናት ሆኖ የሚንከባከበው ስላጣ ለጥቅሙ ነው መጥቶ ይቅርታዛ ስለምንጫጫኩሽ እንጂ የበደለሽን በደል መጠን ህመምሽን አውቆት አይደለም። አዎ ከዛ በጣም እንደዛ ልክ እንደዛ ሲለኝ እኔም በቃ ምንም እንትን ማለት እኔ ሀብዬ እውነቱን ስነግርሽ ማለት ነው አንዳንዴ ከዛ ቦታ ሲወስድሽ ፈጣሪ በራሱ ነው የሚወስድሽ። ሲወስደኝ በራሱ ነው የወሰደኝ። ጻድቋ አቡነ ሀራ በራሱ ነው የወሰደኝ እና አስረስቶ መልሶኛል እና ጭራሽ ማላውቀው ሰው ሁሉ ነው የመሰለኝ። ያ ምንገበገብለት እምሳሳለት ስሜቱ ይነካል ብዬ በቃ ማጎበድደለት ልጅ ማለት ነው ጠፋ። ያ ሁሉ ስሜት የለም ጠፋ ጭራሽ። ለእሱ አይደለም አገፋፉ እኮ ነው አገፋፉ። ከማጠብቂው ሰው እኮ ያልሆነ ግፊያ ስትገፊ አገፋፉ ገፍትሮ የጣለሽ አጣጣል በቃ ተሰበረ፣ ውስጥሽ የሆነ ነገር ተሰበረ። ከሱ ይሄን አልጠብቂም። እንደ እናት ስፍስፍ ብለሽልት እንደ እናት ያለሽን ሁሉ ሰተሽው። እንደው አንዳንድ ሴት ለስሜት ብላ ነው ለግንኙነት ብላ ነው ብር የምትሰጠው ለወንድ ይባላል አይደል? አንቺ ታሞ ግንኙነት እንኳን ማድረግ የማይችል ሰው ያውም በጤናው ጊዜ ሙሉ አካል እያለው አልፈልግሽም ያለሽን እጁ ሲቆረጥ ሄደሽለት ከጎኑ ቆመሽ አስታመሽ ያለሽን ሁሉ አጥተሽ ጊዜሽን፣ ጉልበትሽን፣ ገንዘብሽን አጥተሽ ልክ ከሶ ካምፓኒውን ከሶ ሲያሸንፍ ካሳ ሲያገኝ ገንዘብ ሲያገኝ እኮ ነው የተለወጠብሽ። አያገኝማ ሳይኖረውማ መች ከስርሽ ጠፋ። አንቺ ነበርሽ ሰርተሽ የምታበው። እናት ለልጇ የምትከፍለውን መስዋዕትነት እኮ ነው የከፈልሽለት። ከዛ እሱ ልክ የመጀመሪያውን ገንዘብ ሲያገኝ ጥጋብ መጣ። አይሽ የሰው ማንነት ለማወቅ የሰው ልጅ በድህነት ተዋውቀሽ በድህነት አብሮሽ ሆኖ ይሄ ሰው ትክክለኛ ሰው ነው ወይ የሚለውን ለማወቅ ሀብት እንዲያገኝ መመኘት አለብሽ። ሀብት ሲያገኝ ሰው ልጅ እውነተኛ ባህሪ የሚታወቀው። ድሃ እያለማ ምን አባቱ አማራጭ አለው? የት አባቱ ይሄዳል? ማን ይፈልጋል ድሃ ወንድን? ማንም አይፈልገውም። ምንም አባቱ አይሄድም። ልክ ሀብት ሲያገኝ ይሄ ሰው ምን አይነት ሰው ነው የሚለውን የምታቂበት ጊዜ ነው። ገባሽ? ብር ሲመጣ ነው ትክክለኛ የሰው ልጅ ባህሪ የሚወጣው። ከዛ መጣና ያው እንዳልኩሽ ይቅርታ ጠየቀኝ። እኔ ምንም አልመሰለኝም። ጭራሽ የማውቀው ሁሉ አልመስለኝ አለ። በእርግጥ ልጁ እንዳልኩሽ ቀልጣፋ ነው፣ ጥንቁቅ ነው። ያን ያህል ብሩን ወደዛም ወደዚህም ብሩ አላባከነውም። እና ከዛ ምን ሂሳብ መጣልኝ ሀውዬ። በቃ መጣ። ፍቅሬ አንገብ ከሆነ የመጣ ጥሩ እሺ አልኩና እኔም ሂሳብ ሰራሁበት። ምን ሰራሁበት? ያወጣኋትን ወጪ በሙሉ ጠቅላላ ማስመለስ ፈለጉ። ምክንያቱም አይገባውም። ያ ህይወቴን፣ ትዳሬን የመሰረትኩበትን ወርቄን፣ ማረጌን፣ ክብሬን ነው ለሱ ብዬ ይገባዋል ብዬ አድርጌ ነበር እና አይገባኝም ብሎ ያን ያህል ገፍቶኝ ከሄደ እኔም መቀበል አለብኝ አልኩልሽና ነው። እሺ በቃ እናወራለን፣ ስልክ እናወራለን፣ እንደዋውላለን፣ ችግር የለም አልኩት። እሺ ከዛ ስልኬ እንዳልኩሽ በተን አደለች
ጠቃጠቋለች ሲደውል ይቆራረጣል ማለት ጀመርኩ። ምክንያቱም ከስልኬ ነዋ መጀመር ያለብኝ። ይቆራረጣል ማለት ጀመርኩ። ሲደውል ሲጮፍ አደርገዋለሁ እና በተፈጥሯቸው ቁጥራቸውን መውለቅ ትችያለሽ እና ውልቅ አድርጌ አላነሳልኝ ብሎ አልጽፍልኝ ብሎ ማለት ጀመርኩ። ከዛ ስልክ ግዢ ሲለኝ ሳምሰንግ ነው የምገዛ አልኩኝና ሄጄ ሳምሰንግ ጋላክሲ 17 ሺህ ብር በዛ ሰዓት ማለት 17 ሺህ ብር አስወጥቼ ሳምሰንግ ጋላክሲ አስገዛሁትኝና ወደ እነ እናቴን የላኩት ያንን ስልክ አላስኩትም ሙሉ። ከዛስ እኔ የምሰራው የት ነው? መናኸሪያ ነው የነበረ። ታሳረቁ አልኩት ያንን ስልክ። አዎ ተሰረክ አልኩት። ተሰረኩኝ ስለው ተሰርቃ እንዴት ምናምን ስል እኔ አላውቅም፣ ብቻ ማይረባ ስልክ ስጠኝና በቃ ለመገናኛ ይሆንናል አልኩት። የሚገርምሽ አውዬ እውነቱ ስነግርሽ የውጭ ጨለማ ነው ከኛ ሀገር የውጭ ጨለማ ይንጋልኝ። በዳንኩበት አሁን እምልልሻለሁ ግንኙነት ማድረግም አልፈልግ አላረኩም ከሱ ጋር ጭራሽ ነው ሰውነቴን እንደዚህ ሰላም ብሎኝ ራሱ እንደዚህ ቅፍ አድርጎ ሰላም ይለኝ ራሱ ይፈልግ ማለት ነው። ዝም ብሎ ሽንቀቅቅቅቅቅረኝ ሰውነቴ በቃ ማላቀው ሰው ሁሉ ነው የሚመስለኝና አልነበረንም፣ ግንኙነትም የለንም ማለት ፈቃደኛም ስላልሆንኩ ከዛ ከስራው ሄድኩኝና ስራ ቦታው ይሄ ከፊት ለፊት ያለው መስታወቱ የለም ኮስሞ የሚያስቀምጡበት እና ይንቀሳቀሳል እንደዚህ ይላል። እሱ ማክሰር ነው የፈለኩ፣ እሱ መቀበል ነው የፈለኩ እና ሆን ብዬ ሂጄ የወደኩ እንቅፋት የመታኝ መስዬ ሂጄ ስወድቅበት ወደቀ። ያ በራሱ ደግሞ 35 ሺህ ብር ነው የሚሰራ። ሽቶ ውስጥ ላይ ሽቶ ነበረ ምናምን እንዳለ ክስክስክስክስ አለ። ከዛ ወይኔ ምናምን ብዬ ያዘንኩ አስመሰልኩት። ይቅርታ ምናምን ነገር ስለው ኧረ በቃ እንኳን አንቺ ደህና ሆንሽ ስል አሁን ሄደን እርርር አለ። ከዛ በቃ መጨረሻ ላይ እኔ ምንም እንትን ማለት አልፈለኩም። ቤተሰቡ እናቴ ታማለች፣ አባት በእርግጥም አማት ነበረ። እናቴ ታማለች፣ መሄድ ፈልጋለሁ። ያው በ3 ዓመቴ ነው ምናምን ነው መሄድ የፈለጉ መሄድ ፈልጋለሁ ምናምን ነገር ብዬ እትትትት አልኩትኝና ጨረስኩ። ብሬን ተቀበልኩ። ወርቄን ሽጬ የሰጠሁትን በጠቅላላ ሙሉ ስጨርስ ብትደውልብኝ ተሳስተ በስልኬ ብትደውል እመነኝ አስመታሃለሁ። ማስመታት ብቻ አይደለም የተቀመጣችሁበትን የቀበሌ ቤት አቃጥለዋለሁ። ማን እንደሆንኩ አታውቅም። ከዚህ በኋላ ማን ትክክለኛ ማንነቴን ታይዋለህ አልኩትኝ። ተቀይሬያለሁ። የተቀየርኩ የት ነው? ከገዳም ስወጣ የራሴን ትክክለኛ ባህሪ ይዤ የወጣው ከገዳም ስወጣ። ያችን ልፍስፍስ ለፍቅር ተጠቂዋ እንደዚህ አለቃቃሿ ምናምን ወፍ የለችም። ከዛ ስለው አነፋረቀ፣ አለቃቀስ። ምን አርጌሽ ነው? ምን አጥፍቼ ነው? በስምሽ ላርግልሽ፣ ፍቃዱ ባንቺ ይሁን፣ እንደዚህ ብሎ እኔና ሽጬ እኔ ወጥቼ እሰራለሁ፣ እንደዚህ ላለሁ። በታሪክ እንዳደርስብኝ በስህተት ስልኬ ላይ ብትደውል እመኔ አስመታለሁ። ማስመታት ብቻ አይደለም እና የአያትህን ቤት አቃጥለዋለሁ አልኩት። የሚገርምሽ አውዬ ከዚህ ብቻዬን አልነበርኩም። ሰው ኑሮኝ እንደሌለኝ መሆንለት እሱን እንዳይሰማው እያልኩ ነበር በሰዓቱ። እሱ ጋር ብቻ ጊዜ የምሰጥ እንጂ የእናቴ ወንድም ልክ እንደ ወንድማችን ነው እና ትልቅ ስልጣን ላይ ያለ ሰው ነበርና ሁሌ ላግኝ ሲለኝ እሱ እንደዚህ ብሎ አሞት መድኃኒት ልወስድ እንዲያ አላገኘውም ነበርና ያን ሰው ደግሞ እሱ ያውቀዋል። ይሄ ያሉሽ ፍቅረኛ ያውቀዋል እና ብነግረው ምን ያህል እጁን እንደሚሰነዝር ያውቀዋል። ያ ማለት ምን ያህል እጁ እስከየት እንደሚሄድ ያውቀዋል። እንኳን ይሄ ቀርቶ ማለት ነው። ከዛ ሄድኩኝና አያቱን እንደዛ ከማለት እንዳደውልብኝ ከማለቴ በፊት አያቱን ማግኘት ፈለኩኝ። ይኸውልሽ አያቱን አጎቱ ምናምን ካለ እና አስታርቀኝ በቃ እነሱም ይቅርታ እንዲሉኝ፣ አንተ ብቻ አይደለም እነሱም ይቅርታ እንዲሉኝ ይፈልጋሉ አልኩትኝና እሻለኝና ቡና አስፈላ ምናምን ጎረቤት ስለሚያቀኝ አገርምሹ ሀብዬ የኔን ነገር ብነግርሽ እኔ አልነግርሽም። እኛ ቀሰው ማነው ድፍን ሰፈርተኛው ቢነግርሽ ማነው አንድ ሙሉ ፊልም ይወጣል የኔን ታሪክ ማነው ከእሱ ጋር የነበረኝ። ከዛ ሰፈርተኛውን በሙሉ ተነገረ። ልትመጣ ነው ማን? አረ ዛሬ ምንድን ነው ቤታችሁ እንደዚህ ሆነ ሲባል ልትመጣ ማን? እሷ እስተ ናፍቃን ነበር ምናምን ይወዱኛል ማለት በስራዬ በጥሩ ነገር ነው የሚወዱኝ። እና ሄድኩኝ ሰድ ቁጭ ብለዋል። እኔ የገዛሁት ወንበር ነበረ ዱካ ትንንሽ እና እነሱ ከዛ ተቀምጦ ሀቡዬ እኔ እንትን በፊት ወጥም ስሰራ ቡናም ሳፈላ ልብስም ሳጥብ የምቀመጥባት የእንጨት መቀመጫ ነበረች እና እዛ ጋር እንድቀመጥ አደረጉኝ። ከእንጨት መቀመጫዋ ላይ ማለት ነው። ከዛ እኔ እዚህ አልቀመጥም ይቆረቁረኛል፣ ወገቤንም እያመመኝ ነው፣ ከዚህ አልቀመጥም ስል አጎት ተብዬው ብድግ አለና ከዚህ አለ እሺ ቁጭ። ከዛ ወንበር ራሴ ከገዛሁት ወንበር እጅ ቁጭ አልኩኝ። እሱ ከሚቆረቁረው ወንበር አጎት እየወደ ቁጭ አለ።
ቡና ተፈላጣች ስትል አልጠጣውም። አሁን የጠጣው ዛሬ ደግሞ እዚህ ቤት እኮ የሚፈላው ቡና ቀጭን ነው። ጀመርኩ ማለት ነው። ቀጭን ነው አልኩኝ። ከዛስ ቴሌቪዥኑን የገዛሁት እኔ ብዬሻለሁ። ጅፓስ ገዝቻለሁኝ እና በጆሮ ምን አልኩት የኔ ቴሌቪዥንና ጅፓስ እኮ የለኝም ቴሌቪዥንም ዲቃቃዋ ናት እና እንቀያየር አልኩት። ከዛ ለነገሩ እውነትሽን በእኔም ከሱቅ ነው ማን ያየዋል ለአያቴ ነው ይበቃታል ችግር የለውም ሲል ድረስ ነቃቅለው አልኩት። በጆሮ ነው ያልኩት። ነቃቅለው በቃ ስለው እሺ ነቃቅለው አልኳት። ንገረው ነው የነቃቅለው አልኩት። እሺ ቡናችንን እንጨርስና እኔ ነቃቅለዋል ስል እሺ አልኩትኝ። ደግሞ የሚገርምሽ ሙሉ መዝሙር የተሞላ ፍላሽ እነሱ ጋር ቀርቶ ነበር። ብድግ ብዬ ቡናውን ውስጥ ስትኝ አይ አልፈልግም አልኩና ብድግ ብዬ ያችን ፍላሽ ቡጋ አረኳት። ምክንያቱም ያችን ፍላሽ የራሴ ናት፣ ሙሉ መዝሙር ናት። እሱ እንዲጽናና ብዬ እንትን ያስጫንኳት ነበረችና እንዳለ ሊሄዳል ምን አስነሳች ሲለኝ እኮ እንዳይሰበር ሲይዙት ባጃጅ ሲገባ ፍሌሹ ብቻ እንዳይሰበር ወይም ደግሞ ወድቆ እንዳይቀር ብዬ ነው ያዝኩት እንጂ ችግር የለውም ምናምን ነገር አልኩና እጅ ሲቀመጥ አልኩት። ምክንያቱም አስቤበት እጃለሁ። ከዛ አያቱ እንደው ይቅርታ እንደው ሳላውቅ ምናምን ስትል ጋርኩና ታትዬ አልኳት እንደው እንገምት ቢባል 65-70 ዓመት አይሞላሽም ስለ ረሱስ እንደ ድሮ ሰው ጠንካራ ሁኜ ነው እንጂ 80 ሲሞላኛል እንዲህ ብሎ ተወልዶ እንዲ ታዩ በቃ ሌላውን የተወለድሽበትን ታዩና እንኳን እኛን ሲሆን እንኳን ለአንተ ለእኔ ተርፋኛለች። ሌሊት ተነስታ በቃ ለእኔ ብዙ ነገር አድርጋልኛለች። ከአንተ ይልቅ ለእኔ ብዙ ነገር ናት። አንተ ብትተዋት እኔ አልተዋትም፣ አንተ ብትገፋት እኔ አልገፋትም፣ እንደ ልጅ አያታለሁ ማለት ሲገባሽ አዎ አውርተንበት ተነጋግረንበት ተመካክረን ወስነን የነገርነው ነገር ነው ብለሽ ይዛን የመለሽኝ ምን አጥፍቼ ነው ንገርኝ እስኪ አንቺ ጋር ያጠፋሁትን ነገር ንገርኝ አልኳት። እኔ እኮ በቤተክርስቲያን ያደግኩ ልጅ ነኝ፣ የትልቅ ሰው ዘር ልጅ ነኝ። ብታውቂም ለነገሩ አንቺ አታውቂም እንጂ ብታውቂ ኑሮ የማን ልጅ እንደሆንኩ ብታውቂ ይቀብሩሻል። አንቺን አይደለም ዘር ማንዘርሽ 7 ትውልድሽ ይቀብሩሻል። ግን እኔ ለፍቅር ተጠቂ ስለሆንኩ ቀበጥ ልጅ ስለሆንኩ ነው ይሆናል ይሳካል ብዬ ከዛም ከማለት ብዬ ፍቅር ያሸንፋል ብዬ ነገሮችን ማስተካከል የገባው እንጂ እኮ እኔ በእናንተ አይደለም መገፋት ቀርቶ እዚህ ከእናንተ ቁንጫና ሳር ፍራሽ ላይ መተኛት ቀርቶ አልነገረሽም አልኳት። ነግሮሻል። ስፖንጅ ነው የገዛውለት። በቃ ሁሉ ነገር ስነግራት አጥፍተናል ነው የምትለኝ። በቃ ማጥፋትሽን እንትን ካልሽ እዛ ገቢበት እና እኔን በልቤ አውጦ ምንቅር አድርጎ ይወጣለው አምላክ አለና ሂጂና ንስሐ ገቢበት። ነገ መቀበሪያሽም መሞቻሽም ምንሽም መሄጃችንም ማንም እንሆን ማንም ከፈጣሪ ነው ሂጂ ስላትኝ ባንችማ እንዲሁ ባንችማ ኧረ ንስሐ ብዙ ነው ባንችማ አለች። እሱን ውስጥሽን ራሽ ታውቂያለሽ። ነገር ግን ሂጂና ንስሐ ግቢበት። እኔ ቅርብ ብዬሻለሁ፣ እናንተን የሚቀርብ ብያቸዋለሁ። አሁን እንሂድ ስለው እሻለና ብድግ ሲል ያዘው እንጂ ቴሌቪዥኑ ያዘው እንጂ ጅፓሱ አስነቅለው ብድግ ሲያደርገው ጅፓሱና ቴሌቪዥኑን ብቻ ብድግ ሲያደርገው ማከፋፈያ እኮ የለኝም። እንዲሁ ምንም እኔ ማን ነው የእውነቱን ስነግርሽ ማለት ነው። እንዲው በቃ ምንን መቶ እንደ ኮቲ ስሰራበት የነበረው እንደው እንትኑ ራሱ ባምቦ ተነቅሎ የሚሄድ ቢሆን ኑሮ ማለት ነው ነቅለው ነበረ። ከዛ ማከፋፈያውን ስለው ይሻልና ማከፋፈያውን ንቅልቅል አድርጎ በሰው በባጃጅ ወስደን ከቤቴ አድርሼ ቆልፌ በቃ በኋላ እንገናኛለን ብዬ ሸኝቼ እስከ መንገድ ድረስ ቻው አልኩና ደውዬ እንዳትደርስብኝ በስልተት ስልኬ ላይ እንዳትደውል ያልኩት ከዛ በኋላ እናቱን አያቱን ከተናገርኳት በኋላ ማለት ነው። ከዛ በኋላ ይሄ ልጅ ተጨነቀ። ኧረ ሴቶች አጨብጭቡ፣ በማይሞት አጨብጭቡ። የሴቶች ጉዳይ በጣም የምኮራብሽ ዋና አባላችን ነሽ። እንኳን ደህና መጣሽ። ከዛ እንትን አልኩት ቴንኪ ማለት እንደዛ አልኩትኝ እንዳደርስብኝ አልኩትኝ። ልጁ በቃ ምን ሰምታብኝ ነው እሱ የፈለገ የጠበቀ ምንድን ነው የሆነ ነገር ሰምቼ ወይም ደግሞ የሆነ ነገር እንትን ብዬ በቃ የድሮዋ ምናምን የመሰልኩትኝ አይደለሁም። በቃ ያኔ ነው በቃ ያኔ ሰህድ ነው በቃ የተቀየርኩኝ ከውስጥ ይወጣ ያኔ ዘር ነው በቃ። ከዛ ምንም አልመሰለኝም። እኔም እንደዛ አሰናበትኩትኝ። ወደ ቡና የገባሁኝ እኔም። ከዛ እሱም ሊያጭ ሲሞክር እጁ ቆማጣ ነው እያሉ ልጆች መተው ሲሄዱ ሰላም ማለት አውርቶ በስልክ ጨርሶ ካፌ ሄዶ ሲያገኛቸው እየደነገጡ በዛው ስልኩን ብሎክ እያደረጉ ሴቶችም ሳያገኙ እኔ ዛሬ ላይ ሀውዬ ወደ መጨረሻው ልድረስና ዛሬ ላይ እኔ አግብቻለሁ። በጣም ተቃራኒ የሚንከባከበኝ የሚወደኝ ያኛውን ቴክኖ ስልክ ይገዛልሽ? አይደለም እሱማ ገባ
አገባ። ድሮም እኮ እሱ እኔ አልፈልገውም አልወደውም ነበረ አልወደውም ነበር። ሁሉ ጠብቆ ተስፋ አድርጎ ቴክኖ ገዝቶ ጫማ ገዝቶ ወይኔ ጫማ ብቻ ነው የሚገርምሽ አብዬ ስንት ነገር ወይኔ የእሱን ከዛ በቃ ከዛ በኋላ እኔም ወደ ቡናው ትኩረቴም ወደ ቡና ሳረግ መቼስ ፈጣሪ ልዋድሮ ሲመጣ ይመጣል እና ሳልፈልግ አሁንም ቢሆን ያለው ልጅ ያን እንደዛኛው ለመጎዳት ቅርብ አይደለሁም እንትን ለማለትም ሩቅም አይደለሁም። 3 ዓመቴ ነው። በባለፈው ገብቼ አንቺ ጋር የሆነ ችግር ተፈጠረብኝ ስልሽ እንዲህ ያርግ ያልሽኝ አረጉኝ፣ ተስተካከለ። 4 ዓመታቸው ሆኗል። በጣም ነው የሚወደኝ የሚንከባከበኝ። እንደው ዩቱብ ላይ ከእሱ ጋር የሚተዋወቅን እሺ እነግርሻለሁ። የልጁ እናትስ ግን የዛ ግን የልጁ እናትስ አልፈልገውም ማለች እጁ ሲቆረጥ ያቺማ ይኸውልሽ ገና ሆስፒታል ሲወጣ ነው ከአንዳንድ አይነትን ማየት አልፈልግም ያለችው። ልጅቷ ስታየው ህፃኗ ራሱ ማለት ነው እንደዚህ ህፃኗ በተወለደች በ6 ወሯ ስለምንግባባ ከሷ ጋር ከልጅናቱ ጋር ስለምግባባ ለምኜ ቢያንስ ልጁን ሲያያት ተስፋ ያደርጋል፣ ተስፋ ከመቁረጥ ነፃ ይሆንልኛል ብዬ ለምኜ ሄጄ ህፃኗን ይዤ መጥቼ ሳሳየው እሪ ያለች ህፃኗ በቃ መቅረብ አልፈለገችም። እሪ ያለች ህፃኗ። ከዛ ከአክስቷ ጋር ከልጅናቱ አክስት ጋር ነበር የመጣሁኝ አዝላልኝ ማለት ነው። ለእኔ አልሰጠችኝም። ስታለቅስ ረረራ አምጨት ፈርታለች፣ ሆን ነገር ፈርታለች አለች እና ይዛት ሄደች። ከዛ በኋላ ልጁን አላየም፣ አላሳዩትምም፣ አላየም። እነዚያ ያችሁ እኮ ይኸውልሽ ድንገት በስህተት ይመስለኛሉ እኮ አልፈለገችውም። በቃ አልፈልጉ እስካሁን ድረስ ራሱ አትወደውም። ድንገተኛ ግን ነው እንትን ያለ በቃ አዎ፣ ዝም ብለሽ ድንገት የምትገናኙ ነገር አለ። እሷም ልጅ ስም ስለሆነች ማርገዟን ውዷ መቅረቷን አላወቀችም። ከዛ በኋላ ማስወጣት አልፈለጉም፣ ተወለደች። እንደዛ ነው የሆነ። ከዛ ወደዚህኛው ልግባልሽ ወይስ? አዎ ወደዚህኛው ግቢልን። እንዴት እንደተዋወቃችሁ ጀግና ነሽ። እርክትን ያልነው ባንቺ። አዎ ያንን እንዳልኩሽ ረስቼዋለሁ። ወደ ቡና የገባው ቡና ጎበዝ ነኝ፣ በጣም ነው የምሰራ። አልሰራውም ካልኩ 2 ኪሎ 3 ኪሎ ጨርሳለሁ። ወጪን እና ገቢን አመዛዝኜ ነው የሚሄድ። 3 ሰራተኛ ነበረኝ በውስጤ በስሬ። የእህቴ ልጇ ብቻ አስተምር ነበረ ጋምቢ እዚህ እየከፈልኩ 900 ብር በሰዓቱ። በጣም ጎበዝ ልጅ ነበርኩ። በስራ በጣም እወዳለሁ። ከያዝኩ አልለቅም። ደፋር ነኝም። ስራ ስሰራ አይኔን ፍጥጥ አድርጌ ነው የምገባ ወደ ቢዝነስ። ያከስረኛል ሳይሆን አገኝበታለሁ ብዬ ነው የምገባ እና ደህና ነኝ፣ ሰራለሁ። እየሰራሁ እያለ ይሄ አሁን ያገባሁት ባሌ ይመጣል። ሲመጣ አይናገርም፣ አይጋገርም፣ አያወራም። ይመጣል፣ ይጠቀማል። እንትን ምግብ ደውሎ በሌላ በአስተናጋጆች ነው የሚደውል። ማለት እሱ የሚሰራ ቢራ ማከፋፈያ ውስጥ ነበረ፣ ማከፋፈል እየዞረ ማለት ነው በመኪና እና እንዳልኩሽ ጃምቦ ቤት በረንዳ ላይ ስለሆነ የምሰራ ይደውልና ምግብ ያዝዛቸዋል። ጃምቦ ቤቶችን ማለት ስልኩ ስላለው ከዛ ቡናን በዛው እንድታወጣ ማለት ቡና ታውርድ የስቲም ስለሆነ ታውርድ ይላል። እነገራለሁ፣ አወርዳለሁ፣ ጠብቀዋለሁ። አብረን ነው ቁርስ የምንበላ። ልጆችን በሙሉ ሰብስቦ ነው አብሮ የሚበላ። በጣም ምርጥ ልጅ ነው። ከዛ እየበላን እየጠጣን እየተዋወቅን ስንመጣ ልጁ ዝም ብሎ ብድግ አደረገና በቃ እኔ ማግባት ነው የምፈልግ፣ እኔ አፈቅርሻለሁ እወድሻለሁ ማለት አልፈልግም። ፈቃደኛ ከሆንሽ ከወደድሽኝ እንጋባ፣ አይመቴ ከሆነ ግን ምንምም አልልሽም አለና ሄደ። እዛው ከቡናው እዛው ላይ እንዳለው ማለት ነው። ከዛ አልኩኝና ፎቶውን አጋጣሚ ሆኖ ደግሞ ፎቶውን ይዤው ነበር ያልኩሽ በምንድን ነው ፎቶ ተነስቶ ከኛ ጎን ፎቶ ቤት አለ ተነስቶ እንቺ ስጭልን ብለውኝ ይዤለት ነበር እና አንዷን ፎቶ አንስቼ ዝም ብዬ አውጥቼ ይዣት ነበረ እና ለማስታወሻ ብዬ ያችን ፎቶ ላኩ ወደ እነ ፋዘር ስልክ ፋዘር ይሄማ ዘራችን ነው አለ። በቃ ይሄ የመኳንንት ዘር ደርባባነት በቃ ፋዘር ወደደው። ማዘር እዛ በኋላ አይ እንደዚህ እያለ ነው እኔ ላናግራችሁ ላማክራችሁ ብዬ ነው ታውቃላችሁ የደረሰብኝን ነገር ሳላማክር እናንተን ሳላወራ ሂጄ ብዙ ነገር ደርሶብኛል እና ያ ነገር እንዲያልፍ አልፈልግም። እናቴ እንደው ይሁን አለች። ፋዘርም ይሁን አሉ። እሺ ተባለ። በቃ ስንግባባ ከእሱ ጋር ስናወራ ስንገባብዝ የውስጣችን ማውራት ጀመርን። እህቴን አስተዋወቅኩት፣ አብራኝ የምትኖረውን እህቴን አስተዋወቅኩት። ከዛ በትውውቅ በ6 ወራችን ተጋባን። ትውውቅ ዝም ብሎ የነበረ ተጋባን፣ ጋብቻ ፈጸምን።
አለን በፍቅር ምንም በቃ እንከን የለውም። ምኑን ላውራሽ? የሚነሳ የሚወድቅም የለውም። ልጅ ወልዳችሁ? አልወለድንም፣ እምቢ አለን። 4 ዓመት ሙሉ ምን ትሰራላችሁ? እምቢ አለ ማለት እምቢ አለ ማለት እሱ እንዲህ ብሎ ሳይሆን ፈጣሪ አለ አልፈቀደው። አዎ ያው እኔም እየሞከርኩ ነው። ስታይ እኔ መውለድ እንደምችል ነው የሚነግሩኝ። ያው እኔም ሰለው ፈጣሪ ለፈጣሪ ትቼዋለሁ። እንግዲህ እሱ ያቅልኛል። እሱ የፈቀደው ልጅ ይስጠኝ። እሱ ተመርምሯል። አዎ አዎ። ስለዚህ ሁለታችሁ መውለድ ትችላላችሁ። አዎ እንችላለን። ሰሚነሽ ፈጣሪ ያልፈቀደውማ ፈጣሪ ይሁን አላለውም። እሱ ባለው ሰዓት ይሆናል። አዎ እሱ እኔም እሱን ነው። ምክንያቱም እኔ ማስበው ሀብዬ ምን መሰለሽ፣ አሁን እኔ ስጠኝ ብዬ አምላክን አስቸግሬ ሲሰጠኝ የሆነ ነገር ጎሉ ቢሰጠኝ የሆነ ልጅ ቢሰጠኝ እንደገና ማማረር ልገባ ነው እና እሱ የፈቀደውን ለእኔ ያለውን የተባረከውን አምላኩን የሚፈራ ሰው የሚያከብር ይስጠኝ ብዬ ትቼዋለሁ። ምንም አይመስለኝም። ምን ያሁን አረ እናቴ ከወደድሽው ላይፋችሁን ፍቃችሁን እያጣጣማችሁ ከሆነ ፈጣሪ ከጻፈው ልጅ ይመጣል። ካልመጣ ደግሞ የማደጎ ልጅ ማሳደግ ትችላላችሁ። ምን ችግር አለው? ለዛ እኮ የሚደርስ አይደለም ማለት ልጅ ነን እኛም ያን ያህል ትልቅ የምንባል ምናልባት ወደፊትም ካልመጣ ምን ችግር አለው? ካልመጣ ከፈጣሪ ጋር ትታያለሽ። አልጣለም ግን ይመጣል። ተስፋ አደርጋለሁ። ይኸው እንደዚህ አትበይ ተይ። ቢመጣም ባይመጣም ፈጣሪ ትክክል ነው። እንዲህ ነው ማለት ያለብሽ። ይኸውልሽ ቢሰጠኝም ባሰጠኝ ፈጣሪን ማለት ነው። ልጅ ብሰጠኝም ባሰጠኝም አንተ ትክክል ነህ። ከሰጠቀኝ እሰየው አሜን ብዬ ተቀብዬ በደስታ እኖራለሁ። ካልሰጠቀኝም እሰየው አሜን ብዬ ስንት ወላጅ የሌላቸው የማደጎ ልጆች አሉ። እነሱን አምጥቼ አሳድጋለሁ ማለት ነው። እንደዛ ስትይው ነው ፈጣሪ የሚሰጥሽ። እሱ በሰጠሽ ነገር እንደምትተማመኝ እሱ ቢሰጥሽም ባይሰጥሽም ትክክል እንደሆነ ገባሽ? እሱ ቢሰጠኝም ባይሰጠኝ ትክክል ነው። ያለ ልጅ መኖር አይቻልም። ኧረ ይቻላል። ግን ይኸውልሽ አሁን ኢትዮጵያ ውስጥ ስትኖሪ ሀውዬ እንኳን አይደለም አግብተሽ አለመውለድ ቀርቶ ሳታገቢ እንኳን ትንሽ የእድሜ እንኳን ከእናትሽ ጋር ስትኖሪ የሀበሻ ምላስ ታውቂዋለሽ። አዎ ስለዚህ ያ ነገር እህቶቼ ትንሽም ትልቆችም ወልደው እኔ አለመውለዴ ከዛ ጋር ቤተሰብ ጋር እንዳልገናኝ ያደርገኛል። አትወልጂም የሚለው ቃል በራሱ ስብር ነው የሚያደርግሽ፣ እንክት ነው የሚያደርግሽ። ከዛ ሁሉ ነገር ጠንከረሽ በልጠሽ እንድትገኝ ስለምፈልግ ነው። አይ ነው ግን ያልወለዱ ሰዎች አሉ የሉም? አንቺ ተወልጃለሽ፣ ግን ያልወለዱ ያሉ የሉም? አሉ እንዴ አሉ። ምን ሆኑ? እየኖሩ ነው አይደል? እሺ ፈጣሪ ለእነሱ ልጆች ያልሰጣቸው ስለማይወዳቸው ነው? አይደለም፣ እንደዛም አይደለም። ምናልባት የሚመጣው ስለማይጠቅማቸውም ይሆናል። ስለዚህ ፈጣሪ አይሳሳትም። ፈጣሪ ትክክል ነው። አሁን ገና ነሽ፣ ገና ልጅ ነሽ። ይሰጥሻል፣ የሀገር ልጅ ይሰጥሻል። ግን ባይሰጥሽ ራሱ አንቺ ለጭንቅላሽ መንገድ የለብሽ። ቢሰጠኝም ባይሰጠኝም እሱ ትክክል ነው። ሰዎች ደግሞ በጣም ይኸውልሽ የእኛ ሀበሻ ካላገባች ልጅሽ አታገባም እንደ ይላሉ እናትን፣ ወይ ደግሞ ልጅን አታገቢም ይላሉ። ከፈጣሪ ያለው ትዳር ከማን ነው? ከፈጣሪ እሱ ሲሰጥሽ። ስለዚህ ታዲያ እኔ በጣም የሚገርመኝ ደረታቸውን ነፍተው ለምን ከፈጣሪ ያላለውን ብለው መልሰው አያሳፍሯቸውም? እንዲህ ለምን አታገቢ ስል ፈጣሪ ያላለውም። ፈጣሪ እኮ ነው ትዳር የሚሰጠው። ከሰጠ ሰጠ፣ ካልሰጠም መብቱ ነው። ስለዚህ አንድ ሰው የሚያገባው በፈቃዱ አይደለም፣ ፈጣሪ ሲሰጠው ነው። ስለዚህ ለምን አላገባሽም ሲባል ፈጣሪ አልሰጠኝም አላለው ሲለው ይሆናል። ልጅም ደግሞ ለምን አግብታ ደግሞ አንዲ ሲል ለምን አልወለድሽም? ፈጣሪ አልፈቀደው። ሲፈቅድ ያለሱ ፈቃድ እኮ የኛ ህይወት የሚሆን ነገር የለም። ስለዚህ ቆፍጠን ብላችሁ ኮስተር ብላችሁ ፈጣሪ አላለውም ብላችሁ መመት በእኛ እጅ ነው። እንደሚገዛ ነገር እኮ አይደለም። ሄዳችሁ ገበያ ወታችሁ መገዙት ትዳርንም ሆነ ልጅንም። ስለዚህ እንደዛ ብላችሁ ናቸው። እንደዚህ አይነት ሰዎች ፈጣሪን አስታውሷቸው። ሰው የሚያገባውም የሚወልደውም በፈጣሪ ፍቃድ እንደሆነ አስታውሷቸው፣ ንገሯቸው። ሲጠይቋችሁ ላላገባችሁ ለምን አላገባችሁም ሲሏችሁ ፈጣሪ አላለውም። እሷ ከፈጣሪ ትበልጣለች። ለምን አልወለዳችሁም ሲሆን ፈጣሪ አላለው። በቃ ሲለው ሁሉም ያገባል፣ ሁሉም ይወልዳል። ፈጣሪ ሲለው እሱ ሲፈቅድ ብቻ እና ግን በመጨረሻ የመጨረሻው ትዳር ላይ ሀቢ ስለሆንሽ በጣም ደስ ብሎናል። ቅድም በጣም ከፍቶን ነበረ ባደረገው ነገር ያ ሁሉ። ግን ከዚህ ምን እንደተማርኩ ተቀልሽ እኔ የሰው ልጅ ምንም ነገር ብታደርጊለት፣ ምንም ኩላሊትሽን ራሱ ብትሰጨው
ነገ ሀብት ሲያገኝ መለወጥ እንደማይቀር ነው የተማርኩት። ኩላሊትሽ ነው ኩላሊቱ ፌል አድርጎ ኩላሊትሽን ብትሰጪው ነገ ሲድን ሲያገግም ገንዘብ ሲያገኝ አዲስ ሴት ያምረዋል። ታስጠይዋለሽ፣ ትሰለችዋለሽ። ለሰው ልጅ ምንም ነገር ብታደርጊ እስከ መጨረሻው በሰው ልጅ መተማመን እንደማይቻል ነው ያየሁት እንጂ አንቺ እናት ለልጇ ከምትሆነው በላይ ሆነሽለት ነበረ። ያለሽን ሁሉ ሰተሽው ነበር። ሁሉ ነገርሽን ነፍስሽ ነበረች የቀረች። ግን አየሽ አሁን እስካሁን እሱ አላገባም በማላገባም አውዬ ጥለውት ይሄዳሉ። ሌላ ሰው ይነገረኛል ስለሱ የሚያውቁኝ ብዙዎቹ የሚያውቁኝ አሁን ካለሁበት የሚያውቁኝ በሱ እንዴት ይቆጩ ይሆን ግን አብራችሁ ያሳለፋችሁትን ጊዜ ሁሉ እያሰበ ግብግብ ያደርገው ይሆን ግን አብዬ ይኸውልሽ መጀመሪያ ላይ እኮ ማለት ነው ለመበቀል እሱ ነው የተነሳውበት ወቅት ላይ ማለት ነው። ሀቡ እሱም መበቀል ስለፈለግኩ ብቻ ማለት ነው እህቱም ትሁን ማላቃት እህቱም ትሁን የአክስቱ ልጅም ትሁን አብረው ካየም ሁለቱንም በድንጋይ ያባረራቸው ነበረ። ባገኘሁት እንዲሁ ፍልጥም ላግኝ እንዲሁ ከተማው ሰው እሪ እያለ አባረራቸው ነበረ። ለምን እኔ እንደው በህይወት እያሉ አንተ ከሴት ጋር ነው አትሆንም ነበር የምለው። ያ ግን አፍቅሬው ሳይሆን መበቀል የጀመርኩለት ነው እንደዚህ ማድረግ የጀመርኩ የነበረ። ከዛ አሁን አግብቼ ምናምን ሲያይ መንገድ ላይ ፊት ለፊት ካገኘሁት እኔ ሌላ ቦታ፣ ታክሲ ውስጥ ካገኘሁት እኔ ሌላ ታክሲ ነው የምገባ እና ስላስጠላሽ እሱ ማየት ድምፁን መስማት ራሱ አልፈልግም እንኳን ላየው ድምፁን። እሱ ደግሞ ኮተት ብሎ ማየት መያዝ ነው የሚፈልግ። እኔን እንደምንም ብሎ መያዝ ይፈልጋል። እምነቴን ሁሉ ነገሬን መመለስ ይፈልጋል። እኔ ግን ጭራሽ ድምፁን አይደለም አይኑን ድምፁን መስማት አልፈልግም። እምነት አንዴ ከተሰበረ እኮ ተሰበረ ነው በቃ። ሳይማግጥ ሲያገኝ ክዶሽ። አሁን ብዙ ጊዜ ሴት ልጅ ልቧ የሚሰበረው ወንድ ልጅ ሲማግጥባት ነው። እሱ ግን ሳይማግጥብሽ ግን ልብሽን ሰበረው። ሲለወጥ በቃሽኝ ያለሽ አየሽ፣ ሲያልፍለት ግሩና አንቺ ላይ ተደግፎ ታኮ አስታመሽ አድነሽ ሁሉን ነገር አድርገሽ ልክ ገንዘብ ሲያገኝ ተለወጠ። ዓይንሽን ላፈራለሽ። ከዚህ በላይ ደግሞ ልብን የሚሰብር ነገር የለም እውነት። ከዚህ ጊዜ እጁ በተቆረጠ ሰዓት ያንን ሁሉ መከራ ሲያሳልፍ አብረሽ የነበርሽውን አንቺ በእያንዳንዱ ህይወቱ ያስታውስሻል። የእጁን ሰው ሁሉ አዲስ ሰው ሲታወቅ እጅግ ምን ሆነክ ነው ሲለው እጁን የተቆረጠበትን ጊዜ ያንን ሁሉ መከራ ሲያስብ ያስታመምሽውን የለፋሽውን አንቺን ያስታውስሻል። የእግር እሳት ነሽ አንቺ ለሱ። ለምን ያ ሁሉ መስዋዕት ለት እሱ ገንዘብ ሲያገኝ ከዳሽ። ይሽ ችግሩ ሲያልፍለት ከዳሽ። የዛኔ ቤተሰቦቹ ነበሩ ከጎኑ። ደግሞ እሱ ብቻ ከነ ቤተሰቦቹ ከሀዲ አንቺ አንድ ሰው እንኳን አይሻልም ከአንዱ። ተወረ ግፍ ነው እንደዚህ አይነት ሰው አትክዳ እንኳን አይሉትም። አብረው ይከዳሉ። ከዛ አብዬ ውልሳለ እንግዲህ አሁን አግብቼ ምናምን በቅርቡ ማለት አሁን በዚህ አመት ራሱ አያቱ ሞተች። ከዛ ተደውሎ ተነገረኝ። የት ሄዳችሁ ነው ስላቸው ለቅሶ ማን ጋር ስል እንደዚህ ሞተች። ሞትቻው መሄድማ አለብኝ እዚህ ለቅሶማ መሄድ አለብኝ። ያው ለቅሶ ቤት ስትሄጂ ጥቁር ነገር ጣል ታደርጊያለሽ። ሞት ነው። የሆነ ነገር ደረብ ታደርጊያለሽ። ፀጉሬን እንክት ብዬ የተሰራውልሽ ጠዋት ልሄድ ነው ወደዛ። እንክት ብዬ የተሰራውልሽ ባለቤቴ የገዛልኝ ወርቆቼን አዳዲስ ልብሶቼን ለባበስኩልሽ እና ስስ ነጠላ። ያ ሰውነቴ ተመልሷል። ሀብዬ ድሮ ሰውነቴ ስለተመለሰ በጣም ስስ ነጠላ ሰውነቴ ላይ ጣል አደረግኩልሽ እና ሄድኩኝና አንገቱን ምዘው እንዳይመስል እጄ ሰው በሙሉ ከአሁነው አብረ ኖሩ ሳይሆን ርያለች ትገባለች ብሎ የሚጠብቅ ሰዋ ስልክ እያወራሁ ገባሁ። ስልክ እያወራሁ ገባሁ ወደ ዳሱና ብድግ ሊላልና ሂጄ ከሰዎቹ ከተቀማጩ ከታዳሚው ጀርባ ሂድ ታልኩኝና ቁጭ አልኩ። ስልኬን እንደጨረስኩ እጅ በደረት አደረግኩኝና ቁጭ ብዬ እቁለጨለጫለሁ። ሁሉ ሰው ማለት ነው ካርታ የሚጫወተው ምናምን ጸጥ ብሎ ከአሁነውን ልታለቅስ ነው፣ ከአሁነውን ሊያለቅስ ነው፣ ሊገናኙ ነው እያሉ ያዩና ኧረ ምንም አልመሰለኝ በውስጤ ማለት ነው። ፈጣሪ አሁን የት የሆነ መግቢያዋ እውነት የኔ ስራ ብቻ የኔ ብቻ ግን ያስገባት ይሆን ላሉ በቃ በውስጤ ማለት ነው። ከዛ የሚመጡ ሰዎች አሉና እነሱን ከደረሰ በኋላ ቀስ ብሎ በዛ አድርጎ መጣና
እኔ ነኝ መሪ ነበረብኛ። እሱ መጣና እንዲህ ሰላም ያልኩት ሰምቼ እኮ መጣሁ ምናምን። አዎ ሻያቴ ሞተች ምናምን ብሎ ያለቅስ። ኧረ ምንም አቅፎች ሊያለቅስ ፈልጎ ነበር እሱ በቃ አልቅሶ እኔን ሊያስለቅሰኝ፣ ከዛ ትዝታዎቹን መቀስቀስ ምናምን፣ ከዛ አጽናኝ ሆኜ ደግሞ ለቅሶ ላይ ደግሞ ፉድ ልለት በላ እንደ ድሮ ጉልበትሽን የምትለግሽ ይመስሏቸው ነዋ። እግዚአብሔር ስጥሽ። በበሽታ ነው የማይቀለደው። በሞት በደንብ ይቀለዳል። ሁላችንም ሟቾች ነን። በበሽታ ነው የማይቀለደው። የሰው ልጅ መቀለድ የሌለበት በበሽታ ነው። ሞትማ እያንዳንዳችን ድብን እንላለን ቀናችን ሲደርስ። እሷ እዛ ጋ ሄደችው አዝና ሳይሆን እዛ ጋ ሄደችው እንዳለፈላት፣ እንደ ጣሏት እንዳልሆነች እንደተነሳች ለማሳየት ነው። መነሳቷን ከጣሏት ላይ ከገፈተሯት ላይ ከሰበሯት ላይ አገግማ መነሳቷን ልታሳያቸው ነው ሄደችው። በቃ ከዛ በኋላ እንዳማረብኝም አዩ ሁሉ ነገር። ከዛ የሆነ ጓደኛው ነበር መጣና ኧረ እባክሽ እሱን አርቲፊሻል አድርገሽ ደግሞ ሀንግ እንዳይሰሩሽ ምናምን ነገር ስ አርቲፊሻል ሀንግ እንዳይሰሩሽ ያለሽ የእሱ ጓደኛ አለ በጣም የሚያከብረኝ የሚወደኝ እና ከማሰብ አንጻር ነው። ከእሱ ፊት ነው ደግሞ ያለኝ እና እሱን አርቲፊሻል አድርገሽ ደግሞ በዚህ ሀንግ እንዳይሰሩሽ እባክሽን ምናምን ነገር ለሱ ብለው ለማይረባ ነገር ብለው እንዳይመቱሽ ምናምን ሴ እኔ አርቲፊሻል እንኳን አሁን ይህን ግማታም እያስታመምኩም እንኳን አርቲፊሻል አለበስኩም። ታውቃለህ ወርቄ ነው በፊት ለፊቱ ነው እንደዚያች ረታ አይባልም። በፊት ለፊቱ አውዬ እኔ ማለት ነው ምንም ብናገር በሱ ጆሮ ማለት ነው ማር ነው የምናገር። በሰዓቱ ፍቅር ነው የምናገር ለሱ ምንም አይመስለውም ምንም። ከዛ እንኳን አይደለም አሁን ተመችቶኝ ቀርቶ የሚመቼ ባላግኝቼ ቀርቶ ባላገኝና እናቴ እጅ እንኳን ብኖር ያኔ እንኳን እሱን እያስታመምኩኝ ግማታን እያስታመምኩ እንኳን ወርቄ ትክክለኛ ወርቄ ነው አንስቼ ሽጬ ያዳንኩት። ግን እኔ ይሄን አደረግኳልም። እናንተ አውሩትን ያላወራ እናንተ አውሩት እኔ አላወራ። በቃ ይሄ ነው ይው እንካ ይው አልኩና ኧረ እኔ እኮ እንደዛ ብዬ አይደለም። እሱማ እኮ ይገባሻል። ቀላል ይገባኛል። የያዝኩትን ስልክ ሁሉ አዩ። ቀላል ይገባኛል። አያ በበተን ስልክ ነው ያስወጣኝ። በተቆረጠ ጫማ ነው ያስወጣኝ። እጄ ባዶ እጄ ብር ቀለበት እንኳን ሳላስር ነው ያስወጣኝ። በጣም ነው ደስ የሚለው። ደስ ይላል። እንደዚህ የተሻለ ወንድ ለሱ ብለሽ ያ ሁሉ መስዋዕትነት ከፍለሽ እንዲህ እንደ ሸንኮራ መጠጥ አርጎ ጥሎሽ ሌላ ወንድ አንስቶሽ እንደዚህ አፋፍቶሽ አለምልሞሽ ደግሞ አምሮብሽ የተሻለ ሁኔታ ላይ ሆነሽ ሲያይሽ በጣም ደስ ይላል። አውዬ ሴት ልጅ ማለት ነው ሺህ ጊዜ መውደቋን እንኳን እያወቀች ማለት ነው መውደቋን አምና መቀበል የለባትም። ሴት ልጅ የፈለገ ቢሆን ማለት ነው እንደ ቆመች ሌላው ቢያቅታት መቆም ቢያቅታት ማስመሰል አለበት። ለምን የሷ ውድቀት የሴት ልጅ ውድቀት ለዚህ ታሳዩ ምላቸው ለወንድ ጥሎሽ ለሄደ ወንድ በፊት ለፊቱ አታልቅሽ። ማልቀስ ካለብሽ ራሱ በርሽን ዘግተሽ እንባሽን ሳያይ አልቅሽ። ፊት ለፊቱ ጨካኝ መስለሽ እሱ አንቺን ትቶ መሄዱ ምንም እንዳልመሰለሽ ለሱ በፊት ለፊት ምንም እንዳልመሰለሽ ታሳዩና ከሄደ በኋላ በርሽን ዘግተሽ እንደፈለግሽ አልቅሽ፣ እንደፈለግሽ ሁኚ። ግን ለሱ አታሳይ እኮ ነው የምላቸው እኮ እኔ ሁሌ ስመክራቸው። መሆን የለበትም እና እኔ በሰዓቱ በቃ ጠንካራ መስዬ ታየሁኝ። ጠነከርኩም። ፈጣሪም ያግዝሻል፣ ሰውም ይረዳሻል። ከዛ ሰው ሁሉ አሁን ላይ የሚያገኘኝ ሰው በሱ የሚያውቀኝ እንግዲህ እኔ የሚያውቁኝ በሱ ነው ብዬሻለሁ። እሱም በማስታመሜ እሱ ነገሮችን ለሱ የሆን ጊዜን በመስጠቴ ነው ሰው የሚያውቀኝ፣ በሌላ አያውቀኝ። እውነት ለመናገር ማለት ነው እኔ ስሜ ከተጠራ ውይ እሷ ልጅ ነው የምባል። እኔ ራሴን እየካብኩ ሰው ማን የሚያወራው ነገር ነው እዛ ሰፈር ማለት ነው። እና አሁን ሲያገኙኝ ምናምን ዝቅ ከፍሎ ጓደኞች ሰላም የሚሉ ለምን በመጥፎ ነገር አልተገኙም፣ በጥሩ ነገር ነው የተገኘው። ቁሜን የተገኘው ወድቄ አልቀረሁም። እና ውዶችዬ እህቶቼ ጠንካራ ሁኑ፣ ከእኔ ተማሩ፣ ስህተት አትስሩ ባይ ነኝ እኔ። ጎበዝ አንቺ ስህተት ብትሰሪም ስህተትሽን እኮ አስተካከልሽ። አሁን እኮ ተሽለሽ ነው የተገኘሽው። ደግሞ ከልብሽ አፍቃሪ ነሽ። ማይ ጉድነስ ስታፈቅር እንዴት መስዋዕትነት እንደምትከፍል አንጀቷን አውጥታ መስጠት ነው የቀራት እኮ ጋይስ። እንዲህ አንጀቷን ቆርጣ መስጠት ነው የቀራት። አቡዬ ግን እኔ ስሜን ስለቀየርኩ ነው ያላወቅሽ። ባለፈው እኮ መጥቻ አንቺ ቤት ግራ ገባኝ። ከጓደኛው ጋራ እኩል እያካፈለኝ ወረቴን ጓደኛውን ነው የሚሰማ እኔን አይሰማኝ። ምን ላድርገው ግራ ገባኝ። በዚህ አመት
እሷ ነሽ እንዴ? አዎ ስሜን ቀይሬ እኮ ነው። ግን ይገባሻል ስምሽ። እውነትም ጀግኒት ነሽ። ስምሽ የሚገባሽ አንቺ ነው። ማንጂት ሙት እንደዛ ብዬ ነበረ። አሁን ተው አሁን ለጓደኛው ቤት መስጠት ነው። ምን እንዳደረግኩ ልንገርሽ አብዬ። እንጸበል ስለው እምቢ አለኝ። ሕክምና እንስለው እምቢ አለኝ። ሰው ሳስመክርም ሰውን እየጨለጋገፈ እምቢ ሲለኝ ምን አደረግኩልሽ? ያንን ጓደኛውን በቃ ብቻውን ማግኘት ፈለግኩ። ከሱ ፊቱኜ ጓደኛውን ማውራት ጀመርኩ። ማለት ምናልባት እስኪ ሲቀና እርግፍ አድርጎ ይተወው ይሆናል ብዬ ማለት ነው። ከዛ ቡና ሳፈላ ጠዋት ጠዋት እንዳ ካልመጣህ በሞቴ ማለት ጀመርኩ ጓደኛውን። ከዛ ለምንድን ነው የምትጠሪው ሲለኝ ጓደኛ አይደለ ለምን አይመጣ እንዴ? አብረን እኩል ነን። ደግሞ ሚስቲቱ ደግሞ ጓደኛዬ ነ ይምጣ እንጂ እሷ ደግሞ ልጅ አለ አይመቻትም ቁርስ ለመስራት። እኔ ደግሞ ችግር የለብኝም ለአንተ ልሰራ ለእሱም እሰራለሁ አብሬ ስለው ቀረቤታችን አልተመቸውም። ከሱ ይልቅ እኔን እየቀረበኝ ሲመጣ እሱን ተጣለው። ከዛ ተመስገን ጌታ ያለው አንዳንድ ማለት ነው ብልህ ሴት እንደዚህ ለችግሯ ሁሌ መፍትሄ ታበጃለች። ጀግና። ምክንያቱም በሰዓቱ አንቺ ጋር የመጣሁ ምንድን ነው በጣም ጨንቆኝና ግራ ተጋብቼ ላፈርስ ትንሽ ሲቀራኝ ነበረው አንቺ ጋር የገባሁ ነበር እና እግዚአብሔር ይስጣችሁ። እዚህ ቤት ያላችሁ ሰዎች በሙሉ ትሪት አድርጋችሁኛል። ደስ ብሎኛል። ጎበዝ ጀግና ነሽ። ማግኘት ሙት ዊ አር ፕራውድ ኦፍ ዩ። በጣም ነው የኮራንብሽ። እንደ ሴት ሁላችንም ሴቶች ኮርተንብሻል። ጀግና ነሽ። ፈጣሪ ደግሞ አሁን ጤነኛ ልጆችን ይስጥሽ። አሜን። ስራ ትሰሪያለሽ? አዎ እየሰራሁ ነው። ወይ ምን ጀመርሽ? ቡና ትቼ ማከፋፈያ ውስጥ እሱ ሲሰራበት ከነበረው በካሸር ሙያ ገብቻለሁ። ጎበዝ። እና ከባልሽ ጋር አንድ ቦታ ላይ ነው የምትውይው? አዎ እሱ ግን አዲስ አበባ ነው የሚሰራ። ከአዲስ አበባ እዚህ ክፍለ ሀገር ማለት ነው። ኦኬ። ግን በየቀኑ ይመጣል ቤት ማለት ቀን በቀን አብራችሁ ነው የምትኖሩት ወይስ? በሶስት ቀን ይደርሳል። በጣም አሪፍ። ፈጣሪ ልጅ ይስጣችሁ። አሚን በይ። ጤነኛ ልጆች ይስጣችሁ። በጣም ጀምናለሽ። አመሰግናለሁ። ጀግና በርቺ እናቴ። መልካም የስራ በመሌልሽ። ፕሊዝ ስታረግዥ መተሽ ንገሪን። እመጣለሁ እና ብዬ እገባለሁ። ቤትሽ ታብታብ አደርጋለሁ፣ ኮፕሊክ አደርጋለሁ። ምንም ችግር እኮ ንገሪን። ስታረግዥ አረገስ ደስ ይበላል። እያንዳንዷን ስቴፕ ነው ደስተኛ። በእኔ ደስ የሚለው ሰው ምንጊዜም የኔን ደስታና ብስራት መስማት አለበት፣ ግድ ነው። በጣም እኔ እናት ጸሎትና ዱዓ እናደርግልሻለን ሁላችንም እንድታረግዥ። እሺ አመሰግናለሁ። አምናለሁ ከልብሽ ነው። እሺ እኔ እናት ከልቤ ነው ይማር። ፈጣሪ ያርግልሽ። ዋው ደስ የሚል እርግጥ የሚያደርግ ታሪክ ሰማን። አንጀት የሚያረስ ታሪክ ሰማን። ራይት የስ ሃፒ ኢንዲንግ የስ መጨረሻው በጣም ደስ ይላል። ይህንማ አንድ ቀን ትደረጊዋለሽ። ግረባ አሁን ልገርብላቸው ነው። እሺ ረዛን ግረባ ብላለች። ልገርብላቸው ከመጀመሪያው ጀመር ወይስ በህይወቱ ያለፉት 1 2 3 ነው? ከሶስቱም ወይስ ከሁለተኛው ብቻ? ከሶስቱም ከመጀመሪያው አችና ከመጀመሪያው ኦኬ። እሺ የክፍለ ሀገር ልጅ ናት። አካባቢ ምናምን ያልገልጽም ሳወራ የክፍለ ሀገር ልጅ ናት። በቤተሰብ ገና በልጅነቷ ባል መጣላት እና በቤተሰብ ተዳረች እና ባሏ ወስዶ እናቱ ቤት ነበረ የሚያኖራት እና እናቱ ቤት ሲኖሩ ጀለሴ በጣም ደግ ናት። እንግዳ ሲመጣ ብሉልኝ ጠጡልኝ እያለች ምግብም እየቋጠረች ምናምን ነው የምትሸኘው። በዚህ እናትየው የባሏ እናት ትናደድና ምንድን ነው ውጡልኝ ከቤቴ፣ ሚስት ዝም ብላ ነው የምትሰጠው። ቤት ተከራይታችሁ ስትኖሩ የዛኔ የኑሮ ምንነት ይገባታል ስትል እሺ ረዋንዬ ሂጂ ግቢ ማሬ። ረዋንን ፎሎ ያላረጋችሁ ፎሎ አርጉና ሄዳችሁ ሺቲ ድሪያ ሁሉ ነገር አለላችሁ ሸምቱ። ሁሉም ሀገር ትልካለች። ፎሎ ያላረጋችኋት ፎሎ አርጋችሁ ሂዱ። እሺ ሀውዬ አመሰግናለሁ በጣም። እሺ ልገባ ነው እኔ በቤት። እኛም በጣም እናመሰግናለን ረዋንዬ፣ በጣም አመሰግናለሁ። እኔ እናቴ እኔ ውድህት ኑሪልኝ። እሺ እናቴ አመሰግናለሁ። እሺ ሁሉንም በጣም ነው የወደድኳቸው። በጣም አመሰግናለሁማ።
እሺ ማለት ሳይ እንኳን አቡዬ እኔ የምለው እኔ እኮ ሮዋን እኮ ስናስመርጥ እኮ እኔ ገዛውልሽ አለ። አብሮ ነው የመጣው። አብሮ ነው የመጣው። እዚህ ውስጥ ነው ያለው። ሮዋን አንድ ቀን ሀሙ ቤት ታቀርብኛለች በዚህ ጉዳይ መቼም። ቻው። እሺ አንድ የሆነ ሰፊ ሲቆይ ከእንትኑ በኋላ ከፕሮግራሙ በኋላ ሌላም ሶስተኛ አካል ረሳሽ እንዴ? አረሳውም። እሺ የሆነ ሌላም ሰው የሚመጣ አለ። እሺ እሺ። እንግዲህ በቃ በመረጃ ነው ሀቡዬ ጋር ያለ መረጃ አይቻልም። መረጃዬን ይዤ እቀርባለሁ። መረጃዎችን ሰብስቢያ ሀቡዬ እወድሻለሁ። በጣም ነው የማመሰግነው። እሺ ውድ ነው ማድረግሽ ረዋን ና ኑሪ በህይወት አለሜ። አሜን አሜን። እሺ ቻው። እኔ ማርባ እሺ፣ እንሄዳለን ወደ ገረባችን። ሶሪ ስለተቋረጠባችሁ። እሺ እና የክፍለ ሀገር ልጅ ናት። ቤተሰብ ባል በቤተሰብ መጥቶላት ተድራ፣ ባሏ ደግሞ እናቱ ቤት ነበር ይዟት የገባው ምንም የለውም። እናቱ ቤት እየኖሩ ጤፍም ምንም እዛው ነው፣ አንድ ላይ ነው የሚፈጨው። እንግዳ ሲመጣ ስታቀርብ ብሉልኝ ጠጡልኝ እያለች ለዛም ለዚህም ስትሰጥ እናትየው ትናደድና የባሏ እናት ቤት ልካችሁ ልዩቱ ሚስክ ዝም ብላ እንዳገኘች ነው ለሰው የምትሰጠው፣ ልታከስረኝ ነው እና ቤት ተከራይታችሁ ውጡልኝ። በከራይ ቤት ስትኖር የዛኔ የኑሮ ምንነት ይገባታል ስትል እሺ ይሉና ኖርዌይ ሀገር የሚኖር አጎት አለው። እሱ የሰራው ቤት አለ። ቤት የሚዘጋ እኔ ቤት ኖሩበት ይልና የቤት ኪራይ የለባቸውም። እሱ ቤት መኖር ይጀምራሉ። እዛ እየኖሩ መጀመሪያ የባርባኛዎች ቤት እያለች ለምንድን ነው የማትወልደው ሚስትክ ስትለው እናቱ እንዲህ ገና ልጅ እኮ ናት፣ ልጅ ናት እኮ ገና ቀስ ብለን እንወልዳለን ይላል ሲል እናትየው ምን ትጠረጥራለች? የወሊድ መከላከያ እንደምትወስድ ትጠረጥርና የወሊድ መከላከያውን የሚያከሽፍ መተት አስመትታ የእሷ አንገት ላይ ታስደርጋለች። ከዚ የእሷ አንገት ላይ ታስለብሰዋለች። ግንኙነት ሲያደርጉ እኔ ደስተኛ አልሆንም ማለች። እንዲህ ያለችው ከዛ እንደዛ እየቀጠሉ እያለ ይቺ ልጅ መታመም ጀመረች። እሱ ደሞዙ ምናምን ለእሷ ትቶላት ወደ ፊልድ ወደ ሌላ ቦታ ይሄዳል። ወደ ሌላ ቦታ ይወጣና ፊልድ ግንኙነት ቢያደርጉም እሷ አታረግዝም። ከዛ ትታመማለች። ደም ፔሪድ ወር ከወር ፔሪድ ይፈሳታል። ደም በአፍንጫዋ በአፏ ይመጣል፣ በጆሮዋ ይመጣል፣ በአይኗ ይመጣል እንዳለችው። እንዲህ ምግብ አያማትም፣ ደም ብቻ ነው የሚመጣው። እና ይህ ነገር ያስደነግጣቸውና ቤተሰቦቿ ምንድን ነው ብለው ሲጠይቁ እንዴት ነው ያወቁት ይህን ነገር? አዎ ቤተሰቦቿ ጋር ትሄድና እዛ ሆና እሱ ሲመጣ እናትየው አንገቱ ላይ አይተውት ምንድን ይሄ ሲሉት ምንም አይደለም፣ አውልቅና ጣል አንተ እስከ ዛሬ ይህን ነገር አድርገህ አታውቅም፣ ብራውን ኬት መጣ አውልቅ ጣል ሲሉት አውልቆ ወንዝ ይወረውረዋል። ከዛ ወንዝ ሲወረውረው የእሱ እናትና ድና እንዴት ወንዝ ትወረውረዋለህ? ቢያንስ ቤት አምጥተህ አታስቀምጠውም ወይ? እኔ ለምንድን ነው ያደረግሽብኝ ይሄን አንገቴ ላይ ሲላት፣ እኔ እኮ እሷ የእርግዝና መከላከያ እየተጠቀመች ከሆነ እንዲያከሽፍ መድኃኒቱ እንዲያከሽፈው ነው እንጂ ሌላ ነገር አለም ሲል፣ ከዛ ቤተሰቦቿ እኛ ልጃችንን እንፈልጋታለን፣ ራሱ አልፈልግሽም ማለት መጥቶ ሌላ ሴት ለመደና መጥቶ አልፈልግሽም ማለት። ከዛ አባትዮ ሽጉጥ አውጥተው፣ ለምንድን ነው አባትዮ ሽጉጥ ያወጡት? ይህን ፓርት አስታውሱኝ። ሀብት አካፍል ተብሎ ነው። ሀብት ካሳ በእነሱ ቀድሞ ውል ያፈረሰ ቀድሞ አልፈልግም ያለ ሰው ካሳ ይከፍላል። ሚስትም ትሁን ወንድ ቀድሞ አልፈልግሽም ያለ አካል ይከፍላል። ከዛ እሱ ቀድሞ አልፈልግሽም ስላላት ሌላ ሴት ቀምሶ እሱ አልፈልግሽም ስላላት ካሳ ክፈል ነበር አባትየው ሲሉት የነበሩት። ከዛም በኋላ እሱ አልከፍልም ሲል ሽጉጥ አውጥቶ መጀመሪያ ምን አለ ለአባትየው፣ ወንድ በአጥር ታስገባለች አለ። ከዛ የእሷ ያክስቷ ልጅ ተናገሪበት፣ ቮይስ ሪካርድ እንዳለሽ አሰሚያቸው፣ ከሌላ ሴት ጋር ቺት እንደሚያደርግብሽ ንገሪያቸው ትላታለች። ኖ እኔ አላረግም፣ እኔ አልናገርም፣ ምክንያቱም ቤተሰቦቼ ስለሚወዱት እንዲጠሉት አልፈልግም ትላለች። ከዛ ከፈለግሽ ራስሽ ተናገር እንጂ እኔ አልናገርም ትላለች።
ከዛ እሱ በአጥር ካሳውን አልከፍልም ሲል ተናዳ ለቤተሰቦቻችን የሚደረግባት ስትናገር ተናደው ጭራሽ ራስህ ቺት አድርገህባት የእሷን ስም ታጠፋለህ ብለ አባቴ ሽጉጥ አውጥቶ በለ ልጄ ካሳ ክፈል ሲሉ እሱ አልከፍልም ብሎ ሲከራከር ከአባቷ ጋር በሽጉጥ እሷ መታ አባቴ እንዲህ መተት ተደርጎብኝ ከሞት ነው የተረፍኩት፣ ደም ሲፈሰኝ ከሁሉም ቦታዬ ምናምን አባቴው ደንግጦ እንዴ ከነዚህ መተተኞችማ ልጄ ማዳን አለብኝ ብሎ አልፈልግም ልጄን ፍታ በቃ ካሳውን አንፈልግም ብለው አፋተው አባረሩት። ከዛ እናትና አባቷ ጋር እየኖረች ነው ወደ ከተማ መጥታ ፑል ቤት መስራት ጀመረች። ፑል ቤት እየሰራች አንድ ቆንጆ ወጣት ፑል ቤት ከስተመር ሆኖ ሲመጣ ተያዩ፣ ተዋደዱ። ግን እሱ ችስታ ነው፣ ምንም የለውም። ከዛ እሷ ያው ፑል ቤት ተቀጥራ ትሰራለች። ተጣብሰው እሷ ናት ወጪ የምታወጣው። ፑል ቤት እየሰራች ከፑል ቤት ወደ ቡና ጠጡ አደገች፣ ራሷን አሳደገች። እዛ ጀለሴ ሲታሰር ብር ከፍላ ስታስፈታው ምን ስትለው አብረው ቆዩና ከዛ 6 ወር ነው አብረው የቆዩት። 6 ወር አብረው ቆይተው የሆነች ልጅ ጠበሰና ኖ ገና እንደተዋወቁ እሷን በተዋወቁ በ4 ወር የሆነች ልጅ መጣ። የ7 ወር እርጉዝ ነኝ አለች። ከዛ እሱም እኔ ያልፈልጋትን በስህተት ነው አላት። ከዛ ሲለት አመነችውና እሺ ብላ ይቅርታ አደረገችለት እና አብረው ቀጠሉ። ከዛ ያቺ ልጅ በ7 ወሯ ስትወልድ በምን ልጠይቃት ሆስፒታል ሂጂ ወልዳለች ብለው ቤተሰቦቿ ደውለውልኛል ሲል እሷ ልብስ ገዝታን ብላ ስጦታ ካሂድ ጠይቅ ብላው 3 ቀን እሷ ጋር አድሮ መጣ። ከዛ መጣና አብረው ሆነው ሳለ ቤተሰቦቹ የእሱ ቤተሰቦች ከልጅክ እናት ጋር ይሻልካል እሷ ትቅርብክ ሲሉት እሺ ብሎ እሷን መጥቶ በቃ አልፈልግሽም አላት። አልፈልግሽም እሷ ናት ስራ ፈልጋ ያስቀጠረችው፣ እሷ ናት የምታበላው የምታጠጣው፣ አሮጊት ሀያቱ የምትደግፍለት እሷ ናት። ከዛ ግን እቺ ትሻልካለች፣ የልጅክ እናት ትሻልካለች፣ ከእሷ ጋር ይቅርብክ ሲሉት አሁን ኦልሬዲ ስራ አለኝ በቃ ስራ ገብቻ ለምን ታደርግልኛች መተው አልፈልግሽም በቃ ከእሷ ጋር ልመለስ ነው ይላታል። እሷም በጣም አዝና እሺ ብላ አልቅሳ ፈጣሪ ሆይ ለምንድን ነው እኔ የማይሳካልኝ? ወንድ የመጀመሪያውን ባሌ እንደዚሁ ሌላ ሴት ቀምሶ አልፈልግም አለኝ፣ ይህም ሌላ ሴት ቀምሶ አልፈልግም አለኝ። ፈጣሪ ሆይ ኧረ ተው አሳየኝ፣ እንደው እኔ ልጅ ጋር አይደለሁም ብላ አምርር ብላ አልቅሳ ለፈጣሪ ትነግረውና ህይወቷን ትቀጥላለች። ቡና ጠጧን እየሰራች እያለ ጀለሴ የሚሰራው ስራ የሰንሰለት በማሽን ምናምን ገለመሌ ነው። እሱን እየሰራ እያለ ብረቱ እጁ ስር ወድቆበት ሰንሰለቱ ገለመሌው እጁ ተቆረጠ። ከዛ ተደወለለት፣ ጓደኞቿ ደወሉለት። ጓደኞቿ ደውለው ነይ እጁ ተቆርጧ ሲሉት አይደለም እጁ ለምን ጭንቅላቱ ማይቆረጥ ምን ምናገር ብላ ስልኩን ዘጓለች። ከዛ ጓደኛዋ አብራት ቡና ጠጡ ምሰራ ስታይ ስልኩ አዲስ ስልክ ምንድን ነው ብላ ደውል እውነት ነው ጓደኞቹ እንደዚህ። ከዛ እሷም ደንግጣ አብረው ሆስፒታል ሄደው ሆስፒታል ስትሄድ ማሽኑ ሲቆርጠው አጥንቱን ስንጠቅጥቅ ስላደረገው እጁ መቆረጥ አለበት በትክክል ላይ እንዲህ ነው የተቆረጠው። እንደዚህ ይሄ እጁ ተቆርጦ ወጣ ቀኝ እጁ። ከዛ እጁ ሲቆረጥ ሆስፒታል እንደማትተይኝ ቃል ግቢልኝ አላት። ራሱ እኮ ነው አልፈልግሽም ቻው ብሎ ያሰናበታት። ግን አሁን እጁ ሲቆረጥ ሌላ ሰው እንደማይፈልገው ስለሚያውቅ እሷ ስለሆነች የምታፈቅረው እንደማትተይኝ ቃል ግቢልኝ አላት ሆስፒታል ውስጥ። እሷም እሺ ብላ እንደማትተው ቃል ገብታለት አብረው በፍቅር ምን አደረገች? ቤት ተከራየች 600 ብር ቡና ጠጡ እየሰራች ሙሉ ወርቆቿን ሽጣ ሙሉ ቡና ጠጡ የምትሰራበትን ጊዜዋን፣ ጉልበቷን፣ ገንዘቧን ሙሉ እሱ ላይ ያፈሰሰች እያስታመመች እሱን። የቤት ክራይ ደበረኝ ሲላት ቲቪ ስትገዛ፣ ደበረኝ ሲላት ጂፓስ ስትገዛ ሙዚቃ እንዲሰማን ፈታ ዘናል። ደበረኝ ስልክ ጌም መጫወት ትፈልጋለች፣ ስልኳን ሰታ እሷ ያለ ስልክ ሆና። ከዛ ውጭ ወካማሬ ሲላት ብራንድ ጃኬቶች ገዝታ ጃኬት አልብሳ የተቆረጠው እጁ እንዳያስታውቅ እጁን ኪሱ ስር ከታ። ከዛ እሷ ደግሞ እንዲህ ቦይፍሬንድ እና ገርፍሬንድ እንደሚያያዙት ወይም እንደዛ ይዛው እንዳያስታውቅ አብራው
ሚስቱማ እዛው ሐኪም ቤት እጁ እንደተቆረጠ ነው። ሚስቱ አለች ሜጁ እናት በሉ በስህተት አንድ ቀን አብረን ተኝተን ነው የሚለው። እሷ አይንክ እንዳላይ ብላው ጥላው ሄዳለች። ከዛ በኋላ እንደዛ አፈር ድሜ በልታ አድናው ብዙ ነገር አድርጋለት ልክ በደንብ ከ6 ወር በደንብ አስታማው ሲድን ግንኙነት አያደርጉም ዶክተር እንዳታረግ ስላለው ማለት ምንም አይነት ጥቅም አታገኝም ከሱ ለማለት ፈልጌ ነው። አትሊስት ግንኙነት እያደረገች ነው፣ እያስደሰታት ነው። ብትለፋለትም ብላችሁ እንዳታስቡ ነው የምነግራችሁ። ግንኙነት አያደርጉም ዶክተር እንዳታረግ ብሎታል። ለምን እጁ እስኪድን ድረስ። ከዛ ያለምንም ጥቅም ነው እንዲህ የምትለፋው ልላችሁ ፈልጌ ነው። ንጹህ ፍቅር ላይ እንደ እናት ለልጇ እንደምትሆነ የለ ወይ እህት በወንድሟ እንደዛ ነው ስትሆንለት የነበረው። ከዛ በኋላ እንትን እያለች ልክ በደንብ ሲድን ምን አለችው? አሁን ድርጅቱን ክሰስ እና ካሳ ይሰጥክ ብላ ብርኬት አምጥታ ነው ጋይስ መክሰሻ የሆነ ነገር። አሁንም ወርቆቿን ሽጣ መሰለኝ በደህና ጊዜ የገዛችውን ወርቅ እየሸጠች ነው በቃ። እና ሽጣ ብር ሰጥታ እንካ ክሰስ አለችው። ከሰሰ። ድርጅቱን ከሱ ድርጅቱ ካሳ 200,000 ብር ፈረደለት። በዛን ጊዜ 200,000 ብር ትልቅ ብር ነው። ከዛ ተፈረደለት። ሲፈረድለት እሺ ምን ልትሰራ ነው አለችው። ምንሳ ተመካከሩ። ይህ አካል ጉዳተኛ ብለህ ቀበሌ ምናምን ተመዝግበህ ኮንቲነር ተቀበል፣ ሱቅ ተንቀሳቃሽ ሱቅ እንደዛ ብለው በቃ ጀግና ናት። መክራው ሰምቶ ኮንቲነር ተቀብሎ ሱቅ ከፍቶ ምናምን በብር ላይ ብር ሀብቱ እየጨመረ ሲመጣ ጀለሴ ቤተሰቦቹ ይሉታል በቃ የልጅክን እናት አግባ፣ ከዚቺ የልጅክን እናት ትሻልካለች። እነሱ እኮ ጋይስ ውሃ አስገብታላቸዋለች ቧንቧ፣ ያላረገችላቸው ነገር የለም ለእናቱ ማለት ነው ለአሮጊቷ። ከዛ የልጅክን እናት ያስወለድካትን አግባ ይሉትና እሺ ብሎ የነሱ ምክር ሰምቶ ይመጣና መጀመሪያ ነው እንጂ የሆነ ጎረቤት ይሰማል። የልጅክን እናት አግባ ብለው ሲመክሩት ይሰማና መጥቶ ጎረቤቱ ሲነግራት ወረኛ፣ ምቀኛ፣ ውሸታም በጣም ነው የሚወዱኝ ቤተሰቦቹ ስንት መስዋዕትነት የከፈልኩላቸው አይሉም እንደዚህ ውሸታም ብላ ታባረዋለች። የነገራትን ጎረቤት አላምንህም ብላ ከዛ ህይወቷን እየቀጠለች አንድ ቀን ይመጣና አንቺ ይላታል። አውቆ ሰበብ በምን ልጣላት ይልና አንቺ ቺት ታረጊብኛለሽ ይላታል። እኔ አንተ ላይ አለችው አንተ እኮ ለእኔ ህይወቴን ሁሉ ነገር ነህ፣ እንዴት አንተ ላይ ትለዋለች። ሰበብ ፈልጎ በቃ አልፈልግሽም ይላታል። አልፈልግሽም ሲላት ገዳም ሄዳ ስቅስቅ ብላ አልቅሳ ፈጣሪ ሆይ የኔ ከሆነ ልቦናውን መልስልኝ፣ የኔ ካልሆነ ከልብ ያውጣልኝ ብላ ሳምንትን የቆየችው ገዳሙ ጋይስ ስቅስቅ ብላ አልቅሳ ለፈጣሪዋ ሰታ ንስሐ ገብታ ምን ብላ ወጣላትና ፍታው ምን ስራ ጀመረች። ከዛ አንድ ወር ቤተክርስቲያን ቆይታ ምን ስራ ጀመረች። ከመጣች በኋላ ከአንድ ወር ምን መስራት ጀመረች። መጀመሪያ ቡና ጠጡ ነበር የምትሰራው። እስቲ አስታውሱ ምን ስራ። አሁንም ቡና ጠጡ። ከአንድ ወር በኋላ ከቤተክርስቲያን ተመልሳ ቡና ጠጡ። አሁን በሺ ቡና ጠጧን እየሰራች ህይወቷን ቀጠለች። እና ከዛ መጣ ጀለሴ መጣና ይቅርታ አድርጊልኝ ጎደለበታ እንክብካቤ። እሷ እንደ እናት ነበራ የምትንከባከበው። ጎደለበታ ጉልበቷን፣ ጊዜዋን፣ ገንዘቧ፣ ሁሉ ነገሯን ሰጥታ ለሱ እኮ ነበረ የምትኖረው። ከዛ እንትን አለ መጣና ይቅርታ አድርጊልኝ አላት። እውነት እሺ ፍቅር ያንገበገበክ ያለኔ መኖር አቃተክ ይቅርታ ጠይቀኝ ትለና እሺ። እሷ እኮ ፈጣሪ ስቅስቅ ብላ አልቅሳ አውጣልኝ ከልቤ ብላ ከልባ ወጥቶላታል። እንደዛ ምትንሰፈሰፈለት ሰው እንደዛ ሙትት ያለችለት ሰው አስጠልቷታል ጭካኔው። እንደዛ በአንዴ እሷን አልፈልግሽም ማለቱ ልቧን አሳምሞታል። ከዛ እንመለስ ሲላት እሺ አለችው እና አሁን ምን አስባ ነው እሺ አለችው። ከዛ መጀመሪያ ታርጌቷ ምንድን ነው? ስልክ ገንዘቧን ሙሉ ልታስመልስ ነው ያሰበችው። እኔ እኮ ስልክ የለኝም አለች። ስልኳን ስማርትፎን ለሱ ሰታ ቴክኖን ነበር ጠቅጠቅ ያዘችው። ቁጥሩን ነቃቀለችው እና ይኸውልሽ ስልክ እኮ የለኝም አለችው። 17,000 ብር ሳምሰንግ ስልክ ገዛላት።
አንበሳ ጀግና አለን፣ ደስ አለን። ከዛ እሱን ስልክ ክፍለ ሀገር ለቤተሰቦች አለ እናትና አባቷ ላከችላቸው እና ተዘረፍኩኝ እኮ መንገድ ላይ አለችው። በቃ ብዝበዛ ያወጣላትን ሙሉ እያሰላች እያንዳንዱን ነገር ሰበብ እየፈለገች ቦጥቦጣ 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 ሙሉ ያወጣችለትን እሱ ስታስታምም ያባከነችውን ገንዘብ በሙሉ አስመለሰች። የገዛችለትን ቲቪ፣ ጂፓሱን፣ ፍላሽ መዝሙር ያስጫነችበትን ፍላሽ ሳይቀር ንብረቷን ሙሉ ወሰደች። ሙሉ ንብረቷን ወስዳት ሀብቷን አስመልሳ ተበክላ ስጨርስ አይነትን እንዳላይ ብላ አባረረችው። እውነት እኔ ይቅርታ አድርጌልክ መስሎክ ነበር አብሬክ ያለሁት ያን ሁሉ መስዋዕትነት ከፍዬልክ አንተ በአንድ ጊዜ በአንዴ እንደሚጣልቅ አጥለኸኝ አሁን እውነት ይቅርታ አድርጌልክ መስሎክ ነበር የተቀበልኩክ ልበቀልክ ነበር ብላ ሙሉ ንብረቷን አርጋ ከተቀበለች በኋላ እሱ እንደ ሸንኮራ መጦ እንደ ጣላት እሷም እንደ ሸንኮራ መጣ ጣለችው። ጀግና ብድሩን የማይመልስ ልጅ አይወለድ ብድሯን መለሰች። ከዛ ተወችው። ከዛም በኋላ ቡና ጠጧን እየሰራች ከጎን ምግብ እየሰራች አንድ ሌላ ሸበላ ደግሞ እንትን የሚያስጭን ቢራ የሚያስጭን ነው ምናምን ምሳ እሷ ጋር ሊበላ እየመጣ ሶስተኛ ወንድ ወደ ህይወቷ መጣ። አንደኛው የመጀመሪያ በቤተሰብ ያገባችው ባሏ፣ ሁለተኛው ይህ ፑል ቤት ስትሰራ የጠበሰችው፣ ሶስተኛ ደግሞ ይህ ቡና ጠጡ እየሰራች ከስተመር መጣ። አንድ ሸበላ ቆንጆ ዝምተኛ ጸባይኛ መጣ። እየመጣ ምሳ ይበላል ምናምን ኤቭሪዴይ ከስተመር ሆነ። ተግባቡ። ከዛ በጣም ቆንጆ ነው፣ የጀግና ዘር ነው። ፎቶውን አይተው ብቻ ቤተሰቦች እንዲህማ ዘራችን ነው ይሄማ እንዳያበልጥሽ ልጅ ያሏት እናትና አባቱ ፎቶውን ስትልክላቸው ከዛ ቀልስ ካላት ከዛ ከዚህ ሸበላ ጋር አብራ ሆና ተጋብተው ነው ገና ሳይጋቡ ሰውነቷ ተመለሰ። ያኛው እንደ ሸንኮራ መጦ የጣላት፣ ይሄኛው ደግሞ አፋፋት፣ አነጠነጠች፣ ቀላች፣ ወፈረች፣ አማረባት፣ ወርቅ በወርቅ ሆነች። ከዛ የጀለሴ የመኳንንት ዘር የመኳንንት ዘር ነው ይሄማ ዘራቸውን የመኳንንት ዘር ነው አሏት። ቤተሰብ ፎቶውን አይተው የዘሩን አወቁ ቤተሰቦቿ። ከዛ እንትን አሏት። ይሄኛው የዚህኛው በጣም የደነቀችኝ እልህኝነቷ የዚህኛው ሀያቱ ሞተች። ሀያቱ ስትሞት እንደዛ ቧንቧ ውሃ አስገብታላት እንደዛ ለፍታላት፣ እሷ ግን አዎ መታ እያለቀሰች ልጅሽ እኮ ከዳይ ስትላት፣ አዎ ተነጋግረንበታል፣ ተነጋግረን የወሰነው ነገር ነው። ጭካኔ ያንን ቂም ይዛባታለች። ሞተች ተብሎ ለቅሶ ስትሰማ ብላ ሄዳ ፀጉር ቤት ተሰርታ ወርቆቿን እንዳለ አዲሱ ቦይፍሬንዷ የገዛላትን ወርቆች ድርድር አርጋ እንግዲህ ወፍራለች፣ ቀልታለች፣ አምሮባታል። ስስ ነጠላ ጣል አርጋ ሰውነቷንም እንዲያዩት እንዴት እንዳማረባት ሄደችላችሁ ለቅሶ ቤት። ስልኳን ውድ ስልኳን አሳይታ ወርቋን አሳይታ ያማረበት ሰውነቷን አሳይታ ደማቸውን አፈላቻቸው ጠላቶቿን። እና እሱ መጥቶ አያቴ እኮ ሞተች ብሎ አቅፏት ሊያስለቅሳት ነበር። እሷ ፊትም አልሰጠችውም። ፊትም ሳትሰጠው የመሰለው አቅፏት አልቅሶ አንጀቷን በልቶ አባብቶ ተመልሶ ሊገባ ከዛ እዛ ለቅሶ ቤት እንደ ሰራተኛ ልታገለግል እሱንና ዘመዶቹን እስከዛሬ ጉልበቷን እና ገንዘቧን እንደተጠቀሙባት እሷ እናት ያሁን ብልጥ ናት። ወርቋን ውበቷን አሳይታ ይኸው እናንተ እንደ ማስቲካ አኝካችሁ ብተፉኝም እኔ ግን ተነሳው መልሼ ይኸው አለው ብላ ታይታ ተመለሰችላችኋለሁ። ጀለሴ እስካሁን ለምናታል፣ እሷን ቢብላለች፣ ሌሎች ሴቶችንም ይሞክራል፣ አልተሳካለትም። እሱ ብቻውን አለ። እሷ ግን ምን የመሰለ ሸበላ ጀግና ቆንጆ አግብታ ቅብር ብላ እየኖረች ነው እላችኋለሁ። ታረት የመልሷ ይመደባብሱ ያው ግረባው አለቀ። አሁን ደስታ ላይ ናት። ልጅ ብቻ ነው የቀራቸው። ፈጣሪ ልጅ ይስጣችሁ በሏቸው። የተገፋ ሰው ሲካስ እንዴት አንጀት ይርሳል። አንጀቴ ነው ቂቤ ጠጣው። በቃ ፈጣሪ ስለ ካሳት አንጀቴ ቂቤ ጠጣ። ተሰይል ማናት ባለ ታሪካችን ጀግኒት ትባላለች። ጀግኒት አንጀታችንን ቂቤ አጠጥታው ሄደች። የሴቶች ጉዳይ ኮራባት፣ አጨበጨብንላት። ሀቡዬ በስማ አንዲት ነጥብ እኮ አትረሽም። በቃ ልክም አድርገሽ እኮ ነው ከልብሽ የምታዳምጭ። የምር
ጎበዝ ናት። በጣም ነው ያደነኳት። በጣም ጎበዝ ናት። በጣም ደስ የምትለው ይመቻት፣ አብሮ ይመቻት። አይ አም ፕራውድ ኦፍ ሄር ዊ ኦል ፕራውድ ኦፍ ሄር። በጣም በጣም የኮራንባት የገዳሙ ውጤት ነው የእውነት። በቃ ፈጣሪ እኮ ይጠግናል። አያችሁ፣ በቃ ፈጣሪዋ ጋር ሄዳ አለቀሰች። ሲክዳት ምንም አላለችም። ሄዳ ፈጣሪዋ ጋር ከልቧ እንዲያወጣላት ብቻ አለቀሰች። ፈጣሪም ሰማት። አያት ስትሰበሩ፣ በሰው ዘንድ ስትገፉ መሸሸጊያችሁ መደበቂያችሁ ፈጣሪ ነው። ቁራጥ ናት፣ የውሳኔ ሰው ናት። ቁርጥ አደረገች፣ ፈጣሪም መረዳት እና በጣም ደስ የሚል ሶ ፕራውድ ኦፍ ሄር። ግን እኮ ይህን ሁሉ ማለፍ አልነበረባትም። ማለፍ ማለት ማሪ ያዜ ብዬ ተጻፈልንን እኮ ነው የምንኖረው በህይወታችን። ችግርን ካላለፍሽ እኮ ደስታ አይመጣም፣ አይቆጫትም። ቆራጥ እንድትሆን የሚያደረጋት እኮ ያንን ሁሉ መስዋዕትነት መክፈሏ እኮ ነው ጀግና ያደረጋት።